محمد محمد ابو خالد ابو خالد نجيم ሰላም ናችሁ? እንደምን ቆያችሁ? እንኳን ደህና መጣ። አለን። ሰላም ናችሁ ሁላችሁ? ይመስገን። እንኳን ደህና መጣ። ኦኬ፣ ጥያቄዎችን ሰምታችሁ? እንኳን ደህና ቆያችሁ። ጥያቄ ሰምታ ነበር? አይ ብዙም አልሰማሁም። አሁን ቅርብ ጊዜ ነው የገባሁት። ኦኬ፣ አላህ አካላት ክፍሎች ስብስብ ነው ብለህ ታምናለህ? አላህ እጅ፣ እግር፣ አይን የሚባሉ የአካላት ፓርቶች አሉት ብለህ ታምናለህ? ክፍሎች ራሱ ያጸደቀውን ኦኬ፣ የተነገሩትን ታጸድቃለህ? አዎ። ያልተነገረውንስ? እሱ የራሱን ባህሪ እሱ ያልገለጸበትን እሱን አላጸድቅም። ስለዚህ የለውም ብለህ ነው ዲና የምታደርገው ወይንስ አላጸድቅም ስትል የለውም ነው የምትለው? አይ ለምሳሌ እሱ አለ ያኔ ባህሪውን የገለጸበትን እኔ አጸድቃለሁ። እሱ ደግሞ ባህሪውን ያልገለጸበትን ይሄ አለው ማለት አልችልም። እኔ ምንድነው ምን ብለህ ታልፋለህ? ለምሳሌ አንገት አለው የለውም? እጅ አለው፣ እሺ ተስማማን። እግር አለው፣ ተገልጿል፣ ተስማማን። ጣቶች አሉት፣ እሺ ተስማማን። ፊት አለው፣ ተስማማን። አይን አለው፣ ተስማማን። ጆሮ አለው፣ ተስማማን። አንገትስ? እኔ አሁን አንድ ነገር ማለትም ወዴትም መሄድ አልችልም። እሱ ያጸደቀውን አጸድቃለሁ፣ ያላጸደቀውን ደግሞ እኔ ተፈላስፌ ይሄ ነገር እንደዚህ እንደዚህ ማለት አልችልም እኮ። የለውም ነው የምትለው ወይስ የለውም ነው የምትለው? አለው ነው የምትለው? ያጸደቀውን አለ ብዬ አምናለሁ። ዝም ያለውን እሱ ያላለውን አለውም የለውም አለውም የለውም ለማለትም ይከብደኛል። ሲጀመር ደግሞ ያጸደቀውን ነው እኔ የማጸድቀው። ያላጸደቀውን ደግሞ ይሄን አለው ለማለት አልችልም። ኦኬ። ስለዚህ አለውም አትልም የለውም አትልም፣ ዝም ነው የምትለው? አዋ ዝም ያለውን ቦታ ነው ዝም እላለሁ። ኦኬ። ጭንቅላት አለውም የለውም አልተባለም፣ ምን ትላለህ? በቃ ዝም እላለሁ ይሄንን። ስለዚህ ጭንቅላት ይኖረው አይኖረው አታውቅም፣ ዝም ነው የምትለው ስትጠየቅ? አዎ ዝም ነው የሚለው። ኦኬ እሺ፣ ብልት አለውም የለውም አልተባለም፣ ምን ትላለህ ስትጠየቅ? አላህ ብልት አለው ተብለህ ስትጠየቅ? እኔን እኮ ምንም ያደናገረኝ ነገር የለም እዚህ ውስጥ። ምን ትላለህ? አላህ ብልት አለው የለውም እሱ ያጸደቀውን ኦኬ። እሱ አሁን ወዴትም አልሄድልህም። ስለዚህ እሱ ያጸደቀውን አጸድቃለሁ፣ ያላጸደቀውን ደግሞ አላጸድቅም። ስለዚህ ስለ ብልት ምንም አልገለጸውን ባህሪውን የሌለውን ባህሪ እኔ መጫን አልችልም። ስለዚህ ብልት አለውም አላለም የለውም አላለም። ስለዚህ ዝም ነው የምትለው? ዝም ነው ብዬ ማልፈው። ስለዚህ አላህ ብልት ሊኖረውም ይችላል ላይኖረውም ይችላል። ጭንቅላት ሊኖረው ይችላል ላይኖረውም ይችላል። አንገት ሊኖረው ይችላል ላይኖረው ይችላል። አይደለ? የጥርጣሬ ነገር የለብኝም ሲጀመር እኮ። ጥርጣሬ የለብህም፣ ግን ስላልነገረህ እሱን ዝም ነው የምትለው አይደለ እኮ። እሱ ለምሳሌ እሱ አልኩህ እኮ እሱ ያጸደቀውን አጸድቃለሁ አልኩህ። ያላጸደቀውን ደግሞ የግዴታ እኔ እንትን ሆነ የለብኝም፣ መመራመር የለብኝም። ችግር የለም ተመራመር አላልኩም። ማነኝ ሲጀመር አቂሙ እኮ። አይ የተመራመር እያልከኝ ነው። ተስማምቻለሁ። ጭንቅላት ይኑረው አይኑረው ስላላጸደቀልህ ዝም ነው የምትለው። ጭንቅላት አለው ወይ አላህ ተብለህ ስትጠየቅ ዝም ነው የምትለው። የለውም አትልም አለውም አትልም። እግር አለው ወይ ተብለህ ስትጠየቅ ግን አዎ አለው ትላለህ። ኦኬ። አንገት አለው ወይ ተብለህ ስትጠየቅ ስላልነገረህ የለውም አትልም አለውም አትልም፣ ዝም ነው የምትለው። እጆች አሉት ወይ ስትባልስ አዎ አለው ትላለህ አይደለ? እጆች አቡ ካሊድ አዎ ስላጸደቀ አዎ። ኦኬ። ብልት አለው ወይ የወንድ ብልት ወይ የሴት ብልት አለው ወይ ስትባል ግን ዝም ነው የምትለው ስላላጸደቀ። ብልት አለው የለውም ስላላለ ብልት ላይ ሲጠየቅ
ዝም ይላል። ኦኬ ባትስ አለው ተብለህ ስትጠየቅ ባት አለው ብለህ ነው የምታምነው የለውም ብለህ? እኔ አልኩህ እኮ እሱ ያጸደቀውን አጸድቃለሁ ያላጸደቀውን ደግሞ ዝም ብዬ አልፋለሁ አልኩህ። ቴንክ ዩ። ስለዚህ አላህ ወንድ ሊሆን ይችላል፣ ሴት ሊሆን ይችላል። ወንድ አታምልኩ የሚሉት ራሳቸው ምን እያመለኩ ነው? ጾታ ያለው አምላክ እያመለኩ ነው። እኛ ጋር አምላክ በባህሪው ጾታ ያለው ነው ብለን አናምንም። ፔሬድ ችግር የለም ብዙም እንትን አትበል። ማለትም ሴትና ወንዱ ከመጡ በኋላ አይደል ያወቃቸው አንተ ሴትና ወንድ መኖሩ። እሺ የሚያውቅ ሰው ሲናገር ሚውት አታድርግ ማለት ትንሽም ቢሆን የሚያውቅ ሰው ግንዛቤ ያለው ሰው ይናገር። ግንዛቤ ደግሞ ወይም ደግሞ ሀሳቡ እንዳልተረዱት የምታስባቸውን ሰዎች እንዲናገሩ ትፈቅድላቸዋለህ። ቀጥል አንተ። ይሄን በእውነቱ ለመናገር እኔ አቡካሊድ በቃ አብዱልካሊድ አንዴ ቆይ አቡካሊድ አውቃለሁ እያለ ነው የእኛው። ቀጥል አቡካሊድ አንዴ በቃ ሰማን አይደል? እስካሁን አንዴ ልናገር አታልቅሳው። ወደ አሁን በቃ አንተ ያነሳቸው ጉዳዮች አሉ። አሚር አሊ ተመለስ። አላህ አካላት አሉት ብለህ ታምናለህ? የአካላት ክፍሎች እፎይ ያነሳቸው ሀሳቦች አሉ። ያነሳቸውን ሀሳቦች ለመመለስ ቢያንስ የሁለት ደቂቃ ወይም አንድ ደቂቃ ከምናምን ቢሆን ደቂቃ ይዘህ የእስልምና አስተምሮ ምን ይላል የሚለውን መናገር ያስፈልጋል። መጀመሪያ ኡስታዝ አይደለሁም ወይም መምህር አይደለሁም። የማውቀውን ግን እንደ ሙስሊም አንድ ሙስሊም ተራ ሙስሊም መናገር እችላለሁ። ኢቭን ቀላል ነገር ማለት ነው። አንተ ሚውት አታድርገኝ። ሚውት አታድርገኝ። እየሰማሁ ነው። እፎይ እየሰማሁ ነው። ጥያቄዎችን ሰምቻለሁ። ስለዚህ የእስልምና አስተምሮ ምንድነው የሚለው ስለ አላህ ባህሪያቶች ምንድነው የሚለውን ነገር እንድንናገር ፍቀድልን፣ አታቋርጠን ማለት ነው። መስጊድ አይደለም ልሰብክ አይደለም። ሚውት በትክክል መስማት አይደል የፈለከው? እስልምና አስተምሮቱ ስለ ፈጣሪ ባህሪ ምን ይላል የሚለው መስማት አይደል የፈለከው? ይሄ ሁሉ ህዝብ እንዲያውቅ እውነታን እንዲያውቅ ከሆነ የፈለከው እንናገር። ሚውት አታደርገኝ። አንድ ደቂቃ ስጠኝ። በአንድ ደቂቃ አስተምሮቱን ልናገር። እሺ አዳምጥ። የምጠይቅህን እንጂ አንተ ምትወራውን እንማር አይደለም የመጣ ነው። ወንድማችን የምትጠይቀውን ጥያቄ እኮ ስለሰማሁት እኮ ነው መልሰው። ያንን ለመመለስ ምንድነው አስተምሮቱ የእስላም አስተምሮ ምን ይላል የሚለውን ነው የምመልስልህ። ቀጥልሽ። አንድ ደቂቃ ሰጠው። ፖይንቱን ካላገኘሁት እዚህ ላይ ያለ ሰው ይታዘበኛል። 2400 ሰው አለ። እሺ የእስልምና አስተምሮ ስለ አላህ ባህሪያቶች ምንድነው የሚለው ነው። አላህ ባህሪያቶች አሉት። ባህሪያቶቹ ምንድናቸው? ቁርአን ላይ ምን ይላል? ለይሰ ከሚስሊሂ ሸይኡን፣ አላህን በእርግጥም እኮ አንዳችም የሚመስለው ነገር የለም ብሎ ዘግቷል። አላህን በፍጹም የሚመስለው ነገር የለም። ስለዚህ ሁላችንም አይምሯችን ላይ አላህን የሚመስል ነገር እንደሌለ በመጀመሪያ ደረጃ ልናውቅ ይገባል። የፍጡራኖችንም ይሁን ሰውንም በለው ሌላንም አካል እንስሳንም በለው ምንም ነገር ጋር አይምሯችን ውስጥ ሊመጣ የሚችል ልናመሳስለው የምንችለው ነገር ሊኖር አይገባም ፈጽሞም። ይሄ ቁርአን ቃሉ ነው። ከዚህ በመቀጠል ምን ይላል? ወህወ እሱ እኮ አላህ ሰሚዑን በሲር ሰሚና ተመልካች ነው አለ። የመስማትና የመመልከት ባህሪ እንዳለው አጸደቀ። እሱ ከመጀመሪያ የተናገረው እሱን የሚመስል ፈጽሞ የለም ብሎ ተናግሮ ከዛ ግን መስማትና መመልከት እንደሚችል ሲናገር ምንድነው ለኛ ትምህርቱ? መስማት የሚባል ባህሪ እንዳለው ግን ይሰማል ስንል እኛ አይምሯችን ላይ እንዳለው እንደ ፍጡራን ጆሮ አድርገን ወይም ደግሞ ጆሮ አለው ብለን እንድንስል አይደለም። ጆሮ የለውም ወይም ደግሞ ጆሮ ነው ብለን እንድንገልጸው አይደለም የተፈለገው። ይሄ የሰው ልጅ ያለው ጆሮ አይነት አለው ብለን እንድናስብ አይደለም። ያንን እንዳናስብ ቀድሞ ዘግቶልናል። ለይሰ ከሚስሊሂ ሸይኡን አንዳችም ነገር እሱን የሚመስል የለም ማለት ፈጣሪ ነው። የራሱ ባህሪያቶች አሉት። ወሁወ ሰሚዑል በሲር እሱ ግን ሰሚና ተመልካች ነው። የመስማት ባህሪ ያለው የመመልከት ባህሪ ያለው። ልክ እንደዚሁም ሌሎቹን ያነሳቸው እፎይ እያንዳንዱን ጥያቄዎች ያነሳ አንገት አለው እግር አለው እጅ አለው እያለ የሚያነሳቸውን ነገሮች በቁርአንና በሐዲስ መጥቶ ያ ባህሪ ከመጣ ባህሪው ከተጸደቀልን ባህሪውን እናጸድቃለን። በቁርአንና በሐዲስ ያልመጣ ከሆነ ግን ያን ባህሪው ነው ብለን አናጸድቅም ወይም ደግሞ አናቅም። አላሁ አዕለም አላህ አዋቂ ነው ብለን ነው የምናሳልፈው ማለት ነው። አዎ እኔ የማንን ይመስላል ብዬ አልጠየኩም። እስኪ የመጀመሪያም ጥያቄ ማለት ነው
ስለዚህ ፖይንቱ ምንድነው? አላህ አንገት አለው ጭንቅላት አለው እያልክ የምትጠይቀው ፓርት ለምሳሌ እኛ ሙስሊሞች አናውቀውም ያልተነገረንን ነገር አናጸድቅም ስንል ስለዚህ ጭንቅላት የሌለው አምላክ ነው የምታመልኩት what does it mean ምን ማለት ነው? እስኪ እንዲህ አይነት በጣም ተራ የሆነ ንግግር ነው እየተናገርክና ማህበረሰቡን ወዳልሆነ ነገር እየወሰድክ ያለው ማለት ነው። አታልቅስ። ትክክለኛ ጥያቄ ከሆነ ትክክለኛ ጥያቄ መልስ። አታልቅስ። እሺ አላህ ጭንቅላት እኛ አልቅሰን አናውቅም። ሙስሊሞች አልቅሱ አያውቁም። እሺ አላህ ጭንቅላት አለው? አያችሁ አሁን ያልኳችሁን ጥያቄ ነው የሚጠይቀው። ጭንቅላት አለኝ አላለም። ስለዚህ አለኝ አለው ብለን አናምንም። አላሁ አለም ነው የምንለው። ያ ማለት ግን ጭንቅላት የሌለው ፈጣሪ ነው የሚያመልኩት ብለን እንድትናገር አይጋብዝም። ገባ? ምክንያቱም ፈጣሪ የሚመስል ምን አለ? እጅ አለው፣ እግር አለው፣ ባት አለው፣ ጣት አለው፣ አይን አለው፣ አፍንጫ አለው፣ አሚን ጆሮ አለው። ሶሪ አፍንጫ ይኖራል አላውቅም። አፍ እንዳለው አውቃለሁ። አዳምጣ ትችላለህ። ሚውት አታድርግ። አዳምጣ 3 ደቂቃ ወርተህ 1 ደቂቃ እንዳታሰራኝ ነው እንዴ በቤቴ ውስጥ? በቤቴ የማታፍነኝ። ስለዚህ አላህ እጅ፣ እግር፣ ባት እንዳለው ያምናል። ጣቶች እንዳላቸው ያምናሉ። ጣቶች እንዳሉት ያምናል። ነገር ግን ጭንቅላት ይኖረው አይኖረው አያውቅም። አምላኩ ጭንቅላት ይኖረው አይኖረው አያውቅም። አምላኩ ጭንቅላት አሁን ያልኩት ነው እያልከው እየደገምክ ያለው ባይዘው ህዝቡ እየታዘበ ነው። ችግር የለውም። አሁን ጭንቅላት እንዳለው እና እንደሌለው አያውቅም። ማተር አያደርግም። ችግር የለውም። እየታዘበ ነው ህዝቡ። ያልኩትን ነው እየደገምክ ያለው። ወይ ማንን ይመስላል ብዬ እኔ ስላላልኩኝ ማለት ነው። እጅ አለው፣ እግር አለው፣ ታፍ አለው፣ አይን አለው። ጭንቅላት ግን ይኑራ አይኑራ አያውቅም። ኦልራይት ብልትስ አለው የለውም? መልስ እንዳታለቀ። አሁንም እኮ የህፃን ልጅ ጨዋታ እያደረከው ነው። ጥያቄና መልስ እዚህ ላይ ያለውን ጥያቄና መልስ ይሄ ሁሉ ህዝብ የሚከታተለውን ጥያቄና መልስ የህፃን ልጅ አደረከው። እስከዛሬ ድረስ መሐመድ እስከዛሬ ድረስ ስንፈልገው የነበረው መልስ ተመልሶልናል። እናመሰግናለን። ጎበዝ። እስከዛሬ ድረስ መልስ ምን ነበረ? እስከዛሬ ሞክስ ያደርጉ ነበረ። አምላካቸው ብልት ይኑረው አይኑረው የሚያመልኩት አያውቁም። የለውም የማይሉ አለውም የማይሉ ሉክ አላህ ብልት አለውም የማይሉ ብልት የለውም የማይሉ የምታመልኩት አላህ ወይ ይኖረዋል ብልት ወይ የለውም። ፔሬድ ስላልተጠቀሰ እናመሰግናለን። እፎይ እኔን እኮ አላስጨረሳችሁኝም። እፎይ እና አምላካቸው ጭንቅላት ይኖረው አይኑረው የሚያውቁት ነገር አሚራሊ ምናምን ድራማ አትስሩ። እዚህ ጋር በሙስሊም ስም ምናምን አድርጋችሁ ድራማችሁን አቁሙት። እኛ እየተናገርን ያለው ነው እውነታውን ነው። እኛ አላህ ወላሂ ሙስሊም ነኝ እኔ እኮ። ሙስሊም ከሆንክ ታዲያ ምኑ ነው የገረመ? እስከ ዛሬ ድረስ ስንፈልገው የነበረው በራሱ አፍ መለሰልን እኮ ኡሙ መሐመድ ነገረን እኮ በራሱ አፍ ምን ብሎ አላህ መኖሩን እኮ አረጋገጠልን እኮ። ማሻአላህ ሀሳብን አላገኘሁትም። አሚር ምን ማለት እንደፈለክ ሀሳብህ አልገባኝም። አላህ መኖሩን እኮ ነገረን እኮ። አላህ በሐቅ እንዳለ በእውነት የሚመለክ አምላክ መኖሩን እኮ በራሱ አፍ በፎይ እኮ ሰማ። ወላሂ ብዬ መማል ሁሉ እችላለሁኝ ማለት ብዙ ጥያቄዎችን ውስጣቸው ላይ እንደሚያብሰለስል እናውቃለን። ግን መመለስና ራሳቸውን መሞገት ያንን እኔስ ዛሬ ጥሩ ተምራችኋል ብዬ ተስፋ አደርጋለሁ። እውነታን ተቀበል እፎይ። እኔ እመክራለሁ ሁሌ ጭንቅላት የሌለው አላህን አትከተል። ለወደፊት ጭንቅላት የሌለውን አምላክ እኔን እኮ እኔ አላስጨረስከኝም። እፎይ ቀጥል። እነኚህ ናቸው ጭንቅላት የሌለው አምላክን እያመለኩ ጣልቃ ገቡና ያንተ ይሻላል። ቢያንስ ጭንቅላት አለውም የለውም እያለም ያልከው ይሻላል። ጭንቅላት የለውም ብለው ጭንቅላት እንደሌለው አምላክ ያው የኔ ሐሳብ እኮ ያው ማለትም አንድ ነገር አንተ አሁን ብልት ያልከው ያው ግዴታ
ወደ ሌላ ውስጥ ተፈልገህ ነው ሌላ እንትን የምትፈልገው ግን እሺ ቆይ ብልት ሲባል ለምን የሚያስከፋችሁ ማለት እጅ እንዳለው ከተማመንን አይ ማስከፋት ሳይሆን ብልት ካለ ከሆነ ነገር ዝም ብሎ ብልት አንድ ብልት ዝም ብሎ እንትን ይቀመጣል ዝም ብሎ አስፈላጊ ስለሆነ አይደለኛ የተሰጠን ኦኬ አንድ እንትን ባት እንደ ዝም ብሎ ይቀመጣል ያ ነገር እኮ አሁን ያ ባት መተባለ ያ ሁሉ መተባለ ኃይሉን ለማሳየት ነው ያው የራሱ ሆነ ተፍሲር አለው ዑለማዎች የራሱ የሚፈስሩት ነገር አለ ያኔ ባት አለው የለው አላህ የራሱን ሆነ ነገሩን ለመግለጽ ሲፈልግ ነው እንጂ አንተ እንደምትለው ብልት ወደ ሌላ ነገር የሚገባው ውስጥ ቆይ ሀባሽ እየሆንክ ነው ሳታውቀው አስተምሮትን እየካድክ ነው አላህ ባት አለው የለው አልኩ እኮ እሱ ያጸደቀውን አጸድቃለሁ ያ ነገር ደግሞ አንዳንድ ዑለማዎች ያንን ነገር አዳምጠኛ ቆይ ኧረ ቢያንስ የሚናገሩት ትንሽ ስማ በእናትህ ቀጥል እኔ አህባሽ አልሆንኩም አህባሽ መቼ አልሆንም አህባሽ ስለዚህ አሁን አላህ ለምሳሌ ያጸደቀውን ነገር እናጸድቃለን እሱ ደግሞ ዝም ማለውን ነገር ዝም እንላለን ማለት የግድ ወይ ሴት ወይ ወንድ መሆን አለበት ማለት አይደለም ይሄ ሴትና ወንድ ለመኖሩ እኛ ከመጣን በኋላ ነው ያወቅነው ወይም አዳም ያኔ ለምሳሌ እኔ ራሴን ካወቅኩ ጀምሮ ወይም ደግሞ ከተፈጠርኩ በኋላ ነው ራሴን ካወቅኩ ጀምሮ ሴትና ወንድ መኖሩን አወቅኩት ሌላው ደግሞ አሁን አንዳንዴ ሁሌም እኔ የሚለው ነገር አለ አሁን አንዳንድ ቦታ ላይ አሁን የኛ እንኳን ይሄን አክል ለምን ዝም አላችሁ ለምን ዝም ትላላችሁ ብለህ ይሄን አክል ወቀሳ ያቀረብክብን ነው የራስህ መጽሐፍ ቅዱስ ላይ ትንቢት ኢሳይያስ 54 ላይ 54:5 ላይ ምንድነው የሚለው ፈጣሪሽ ባልሽ ነው ስሙም የሰራዊት ጌታ እግዚአብሔር ነው ይላል ፈጣሪሽ ምንሽ ነው ባልሽ ነው ስሙም የሰራዊት ጌታ እግዚአብሔር ነው ይላል ፈጣሪሽ ባልሽ ነው እሺ ይሄን አንተ እስቲ ተርጉምልኝ ወይም ደግሞ አሁን በእኛ ተፍሲር እንደሚባለው አንተ ፈስረው እስቲ የእናንተ መጽሐፍ ቅዱስ ማለት ነው ሌላው በዚያ ቀን እንትኑ ምንድነው የሚለው ትንቢተ ኢሳይያስ 7:20 ላይ በዚያ ቀን እግዚአብሔር ከወንዙ ማዶ በተከራየው ሚላጭ በ10 ንጉስ የራሱንና የእግሩን ጸጉር ይልጨዋል ሚላጩም ጺሙን ደግሞ ይበላል ትንቢተ ኢሳይያስ 7:20 ላይ ይሄ ማለት መጽሐፍ ቅዱስ ላይ ነው የሚለው እናንተ መጽሐፍ ቅዱስ ላይ ከዛ ሚላጩን መከራያትና ተፍሲሩን አንብባል ይሄን ፈስርልኝ እስቲ ግዴታ በቃ እናንተ መጽሐፍ ቅዱስ ለምን እንደዚህ አላለም ብለህ ቁርአን ለምን እንደዚህ አላለም ብለህ ነው ይሄን ሁሉ ጥያቄ ያነሳክ ያለው ነው አይደለም እንደዛ አላለ ብዬ አይደለም ነው ሀባሾቹ ሲገቡ እነሱን ሞግቻቸዋለሁ የነሱን እምነት ነው የሰማሁት አይደለ ሀባሾቹ ሲገቡ አላህም በአካል ክፍሎች አናጸድቅም ሲሉኝ ኖ ታጸድቃላችሁ ብዬ ተከራክሬላችኋለሁ አልተከራከርኳቸውም አህባሾችን እኮ እንደ ድልድይ የተጠቀምካቸው ነው አህባሾችን ነው አይደለም ምክንያቱም እንደ ድልድይ የተጠቀምካቸው ነው አዳምጣ አስተምሮቱ መሰረቱን ቤዝ አድርገን ነው እንጂ የምንጠይቀው ያላስተምሮቱ ቤዝ አድርገን ጥቅስ ብቻ ዘን የሆነ ጥቅስ ዘን እሷን መሰረት አድርገን አንሄድም ገባ ስለዚህ የኛ ምንድነው የሚለው የናንተ የሚለው መሰረት አድርገን የምንሄደው ማለት ነው ከዛ ውጪ ግን እናንተ ጋር ስለምታምኑ የአካል ክፍሎችን ስለምታምኑ ነው ያን የምናመጣው የአካል ክፍሎችን ካመንክ ደግሞ የግዴታ እናጠቃለን ማለት ነው አንተ ለምሳሌ ዝም ብለህ ለአሦር ንጉስ የተነገረን ቀጥታ ለአምላክ አድርገህ ስትመጣ አለማወቅ ስለሆነ ብዙም አይደንቀኝም ምላጭ ምንድነው ውርደት ነው አንድ ሰው ተማርኮ ሲላጭ የውርደት የሚያሳይ ነው ለአሦር ንጉስ የተነገረን ተፍሲሩን ስላላየኸው ሊትራሊ የሆነ የተጻፈች አጤራዘ ስለመጣ እንደዛ ነገር ስታመጣ ብዙም እንትን አይደንቀኝም ማለት ነው
ባል ምንድን ነው እሱ? ሊደንቅ ይገባል። ሊደንቅ ይገባል። እናንተ ሙስሊም የሆንክ ጥያቄ አለኝ፣ ይፈቀዳል? አንዴ አልጨረስ። ለምሳሌ ዋሃብ የቅድሙ ነው፣ ይሄው ነው። አንድ ጥቅስ ይዞ መሩጥ ነው ስራው። አንዴ በል። ለምሳሌ ለአላህ መልካም ብድርን ያበደረ ብዙ ይደራረበለታል ይላል። ለአላህ መልካም ብድርን አበድሮ ይላል። አላህ ብድር ይበደራል፣ አላህ ብድር ተበዳሪ ነው ምናምን ብዬ አለም። ምንድን ነው ተፍሲሩ ብዬ ያለኝ ቅድሚያ ተፍሲሩ ምንድን ነው? ለምን እንዲህ ሊባል ቻለ? ቃል በቃል ቁርአን ላይ ስላለ ለአላህ መልካም ብድርን ያበደረ እጥፍ ይሰጠዋል ስለተባለ ለአላህ 100 ብር ብሰጠው 200 ብር ማምጣት አለበት ምናምን ብዬ አይደለም። ለአሦር ንጉሥ የተነገረን ይዘህ ስትመጣ ለአምላክ ሲመስል ይህ ስህተት የሚያሳይ ነው። ስለዚህ ተፍሲሬ ባል ምንድን ነው? እሱ ለሚስቱ ፕሮቴክተር ነው፣ ጠባቂዋ ነው፣ ተንከባካቢዋ ነው። ስለዚህ ጠባቂነትን ለመግለጽ የተነገረን ቃል ዘ አንተ ምንድነው ቀጥታ አይምሮ ውስጥ የመጣው ዝሙትነትን ነው የመጣው። ኖ እንደዛ አይደለም። እኛ እንደዛ እናምነው። ኤፌሶን ክርስቶስ በቤተ ክርስቲያን ይመሰላል። እኛ ቁርአን አጸደቀውን ስናጸድቅ አንተም እኮ አሚሮክ ላይ ያመጣው ምንድነው? አሚሮክ ላይ ያመጣው ጭንቅላት መጣ፣ ብልት፣ ብዙ ነገር መጣ። ይሄንን ነው እኔ ማለት ያለሁት። እኔ ይኸውልህ ቅድም ብያለሁኝ። እናንተ የምታምኑትን ነው የተቀበልኩት። እጅ አጸደቅ፣ ተስማማው። እጅ አለው ስትለኝ ኦኬ አለው ተቀበልኩ። ሀባሾቹ እኮ ለምሳሌ የድ ሚለው ኃይል ነው ብለው ስለተረጎሙ ተስማማውላቸው። መፍታቸው ስለሆነ ማለት ነው። እምነታቸው ላይ ነው የምቆመው። በቃ እኔ ጥያቄ አለኝ፣ ይፈቀዳል? አንተም የራስን ተፍሲር ሰጥተህ እጅ አለው አልከኝ፣ መልካም ተስማማው። እግር አለው አልከኝ፣ ተስማማው። ያጸደቁ አካላቶችን ክፍሎችን አጸድቃለሁ ስትለኝ ተስማማውልህ። በማታምነው እኮ አይደለም እኔ ቻሌንጅ እያደረኩ ያለሁት። አቡ ካሊድ እኔ ክርስቲያን ነኝ። እኔ ጥያቄ አለኝ፣ እስቲ ይፍቀዱልኛል። ኡስታዝ አሊ ምንድን ነው እሱ? አንተ ከዚሁ ጋር የተያያዘ ቶፒክ ከሆነ ቀጥል። ወረፋ ይጠበቃል። ወረፋ ነጂም ይቀድማል። ያ ሶሪ ነጂም ቀጥልሽ። ታጽድቃለህ አንተ አካል ክፍሎችን። ኦኬ በመጀመሪያ ይሰማል? በጣም ይቅርታ ያለሁበት ቦታ ኔትወርክ በጣም ዊክ ነው። ያው ጥያቄዎችን ሰምቻለሁ እና ከታችሁኝ ስከታተል ነበረ ትምህርታችሁን። በዚሁ አጋጣሚ ይሄን አጋጣሚ ስላገኘሁኝ በጣም ደስ ብሎኛል። ከዚህ በፊት በጣም ቪዲዮዎችህን እከታተላለሁ። በአጋጣሚ ላይቭም እንደዚሁ በምትኖር ሰዓት እኔም ከገባሁኝ እከታተላለሁ እና በጣም ትልቅ ቁም ነገር ነው ለእኛም የሚያስገኘው ለእህት ወንድሞችም እንደዛውና ግን ልክ እንዳስተማሪና እንደ ተማሪ ላይክ እኔ እንዳስተማሪ ነው የማይህ። ሙስሊም ነኝ። እንደ ትልቅ ወንድም እንደ ትልቅ አባት ነው የማይህ። ሌክቸር ልክ እንደ ግቢ አስተማሪ ማለት ነውና አልፎ አልፎ ትንሽ የሚጎረበጡ ነገሮች አሉ ከእንትን ካካሄድ ጋር ከአስተምሮት ጋር እና አንዳንድ ወንድሞች ፎርማል ያልሆነ ነገር በሚናገሩ ሰዓት እና በሚገልጹ ሰዓት ለነሱ ያው ምላሻቸውን ለስለስ ባለ መልኩ ቢሆን ያው ሌላውን ለማስተማር እስከሆነ ድረስና ጥሩ መንገድ ለማሳየት እስከሆነ ድረስ እንደ ትንሽ ወንድም። ከዛ በመቀጠል ግን ጥያቄህን ያው አምላካችንን በተመለከተ የጠየቀው ጥያቄ አለና እኔ በክፍለ አካል የሚገለጽ አምላክ አይደለም የማመልከው። እንደዛ አይነት የተማርኩበትም አካባቢም እንደዛ ነው እኔ ማምነውና በዚህ ምናልባት ተደል እችላለሁ፣ ትምህርቱን ልወስድም እችላለሁ። ጥያቄም ካለ በዚሁ ተመርኩዤ ልጠየቅና ልማርበት እችላለሁ። አብዛኛውን ሶሻል ሚዲያ ላይ ያሉት የንጽጽር ዓለም ላይ የሚሰሩት በክፍለ አካላት የሚያምኑ ናቸው። ሞር አድሬስ የማደርገው እነሱን ነው። የዋብያውን ሴክት ሜይ ቢ ዋብያ ሴክት ውስጥ ከሆንክ ክፍለ አካላትን ታጸድቃለህ። እነሱ እንደዛ ስለሚያምኑ ማለት ነው። ይህንን ዲናይ የሚያደርግን ቀጥታ ያስወጡታል። በለ እንደዚህ ዲናይ የሚያደርግ ከሆነ የክፍለ አካል የለውም የምትል ከሆነ እንትን ይለዋል። በጣም ይቅርታ በመሀል ገባሁኝ፣ ይቅርታ አስተናገርና እኔ መጀመሪያ አካባቢ ነው ጆይን እንዳደረገ የዛሬ 6 ወር 7 ወር አካባቢ ወደ ሶሻል ሚዲያ ስትመጣና ብዙ ዘመቻ ነበረና
በዛ አጋጣሚ በጣም እኔ እንትን ሆኜ ነበር ማለት ምን ያክል ርቀናል ባለማወቅ ርቀናል ማለት እንዴት ይሄን ያክል የሰው ልጅ ጨካኝ ይሆናል ማለት ከሃዲም ሆነ የሆነ ሰው ትክክልም ሆነ ሰውን እንደዚህ ነው የምናቀርበው የምናርቀው የሚለው ነገር በጣም ብዙ ጊዜ ይከታተላለሁና በጀማ ነው የምናየው ባይዘወይ እንትን ላይቭህንም ሆነ ቪዲዮህና በጣም እኔ ቃል የለኝም ብቻ በዚህ ሁኔታ ራሱ እዚህ ላይቭ ውስጥ ሆኜ በዚህ ልክ ፊት ለፊት ቁጭ ብዬ መማማሩን በዚህ ልክ መከታተል ለኔ በጣም ትልቅ ነገር ነውና በብዙ ጉትጎታ ነው ባይዘወይ ያስገቡኝ አላስገባም ብለውኝ እና በጣም መወስዳቸው ነገሮች አሉ። ቅድም የነገርኩህን ነገር ደግሞ ብትይዝልኝ ያው እንደ ትንሽ እንደው ደስ ይለኛል። አሳክላለሁኝ። ምንድነው አንዳንዴ ድንጋይ አይደለንም እዚህ ጋር ያለ ነው ስሜት ይኖረናል። ሁላችንም ይገባና ሙልጭ አድርጎ ይሰድባል። አምላክን ይሰድባል። ትታገሰዋለህ የተወሰነ ድረስ። አንዳንዴ ደግሞ ኢሞሽናል አንስቴብል የምትሆንባቸው ጊዜያቶች ይኖራሉ። ሆርሞናችን አንዳንዴ አምባላንስ የሚሆኑበት ጊዜ ይኖራሉ። ሞቅ የሚልህ ይኖራል። ታገስኩት የሰውዬ ኦቨር ሲተላለፍብህ አንድ ጠጠር ስትወረውር ከዛ በኋላ ነገሮች እንትን ሊሉ ይችላሉ። ማለት እስካልሞትን ድረስ ሁላችንም ስሜት አለ። ሙልጭ አድርጎ ከሰደበ በኋላ ራሱ ጨዋ የሚመስል ሳታስበው ኢንቴንሽናሊ ሳይሆን አንድ ሰው ክፉ ሊናገር ይችላል። እየተወያየ አቡ አይገባህም እንደደደብነህ እንደ ምናምን ቢለኝ ማተር አያደርገኝም። እንደዛ በውይይቱ ስሜታዊ ልትሆን ትችላለህ። እንኳን ከማታውቀው ጋር በሃይማኖት ጉዳይ ተውና ከወንድምህ ጋር እየተወያየ ልትሰዳደብ ትችላለህ። በውይይቱ ስሜታዊ ልትሆን ትችላለህ። እሱ ማተር አያደርገኝም። ደጋግሜ አልፋለሁ እንደዛ አይነት ነገር። ግን ሆን ብሎ ኢንቴንሽናሊ ገና ውይይቱ ሳይጀመር ስድብ ይጀምራል። ይህ ሰውዬ ቀጥታ ቡል ነው የሚያደርግ ገና እንደመጣ ስድቦቹም ደግሞ የማያደርግ ሁኔታ ይሆናል። ሰው እንደዚ አይነት ሰዎች እንዳይደግሙት አንዳንድ ወይም መማሪያ መሆን አለበት። ይታረማሉ። በርቱ። ብዙ አሉ በፊት በጣም የሚሰርቡኝ በጣም የሚጠሉኝ አሁን ጥያቄ ነቸው መነጋገራቸው በጣም ብዙ አሉ እና ዛሬ 3 ወር በፊት ጀማው ትንሽ ከበድ ይል ነበር አካሄዱ። አብዛኞቹ ቪዲዮዎቹም የተሰሩት እኔ አታክ አይደለም አስቀድሜ ያደረኩት። ልጁ አሁን አጥፍተውታል። ኡስታዙ እዚህ ቲክቶክ ላይ የሚሰራው አብያ ኡስታዝ ከኔ ጋር ምላሽ ሲሰጣጥ የነበረው እሱን ልጅ አሁን አስቆመውታል። ቀድሞ ይሰራል ክርስትና ላይ፣ እሱ ያነሳውን መልሼ እስልምና ላይ ያነሳለሁ። አንድም ቀን አስቀድሜ አታክ አላደረኩትም። አንድም ቀን ማለት ነው። እስልምናን የሰራኋቸው ቪዲዮዎች ጠቤ የተነሳባቸው እንዳለ እኔ አታክ አድርጌ አይደለም። ክርስትና ላይ ልጁ አፉን ይከፍታል። የክርስትናውን ከመለስኩ በኋላ እስልምና ላይ በተመሳሳይ ወረስ ሴናሪዮ ፈጥሬ እጠይቅ ነበረ። በኋላ አስቆሙት ልጁ። ግን እኔ ላይ ዘመቻ ዘመቱ ማለት ነው። ሰው ጥፋቱ ይሄን አይደለም። አስቀድሞ የራሳቸውን ኡስታዝ ነበር ማስቆም የነበረባቸው። ታስታውሳላችሁ? በጣም ብዙ ቪዲዮዎች ተመላልሰናል። አሁን ከቲክቶክም ጠፍቷል። እኔ ቢመጣውን ደስተኛ ነኝ። ለቲክቶኩ ቫይብ ይሰጠዋል። ከሱ ጋር ብንዳሽ በምንሰጣጥባቸው ብዙ ልጆች የሚማማሩ ስላሉ ማለት ነው። ከዛ በኋላ ቪዲዮ ላይ መስራት ይቻላል። ልጁ ሲጠፋ ማለት ነው። ጂስማሽ ቪዲዮ አልሰራም። ከዛ በኋላ ሰው ላይ ምላሽ ሰጥቼ ማለት ትቻለሁ። እያንዳንዱን እሱ እኛ ላይ አፉን በከፈተ ቁጥር ምላሽ ሲሰጥ እየየ ይላሉ። ምላሽ ሲሰጥ እየየ ይላሉ። ካስታወሳችሁ እንደውም የሆነ እንትን ላይ ብቻ ኤኒዌይስ ሊያስከፋችሁ ስለሚችል ልለፋቸው ጥቅሶቹ ማለት ነው። እና በዛ ጉዳይ ነው እንትን ያለው ሆት የሆነው ጥፋቶቹ አስቀድሞ የራስን ቤት ነበር ማጽዳት። በኋላ ግን አስቆሙት። ኤኒዌይስ ባያስቆሙት ነው ደስ ይለኛል ቢሰራብኝ። እና እንደዛ ነው። ነጅም ቴንኪዩ በጣም ነው የምናመሰግነው። ያው በዚህ ልክ ሪስፔክት አድርገህ በጣም ብዙ ሰው ነው ባይዘው የምታስተናግዱት እና ደግሞ ያው አንዳንዴ በተቃራኒ እምነት ሁሉም የራሱ የሆነ የሚያምንበት መንገድ አለና ብዙ ጊዜ ደግሞ ትክክል የሆነን ቁርአንንና ሐዲስን ሰንሰለቱን በጠበቀ መልኩ ከቀደምት የኢስላም ሊቃውንቶች እውቀት ተያይዞ የመጣ ሳይሆን ከጊዜ በኋላ ምናልባትም ከ30 ከ40 ዓመት ወዲህ የመጡ
በራሳቸው ትክክል ነው ብለው በሚያምኑበት የሆነ ነገር በጻፉበት ነገር በዛ ታምኖ ከዛም በኋላ ያንን ነገር በደንብ ሰርተውበት እና ይሄ ሚዲያ የሚባለው ነገር ዕውቀት በሰጣቸው ሰዎች ላይ ነው አሁን ሰው በዛ ነገር እየተማገደ እየነደደ ያለውና እኔ በጣም አንዳንዴ እውነትን ግልጽ ለማድረግ የምትሄድበት መንገድ እንደዚህ በቃ ሱፊዮችንና ወሃቢዮችን የሚባሉትን በደንብ ልይት አድርገህ የምትናገረውን ነገር በጣም አፕሪሼት ማድረግ እፈልጋለሁ። ከዛ ውጭ ማንም ደግሞ በቀረሽ ቁጥር ያው አንተ ኢሞሽንህን ያው መናገር ፈልጌ አይደለም፣ ግን ያንን ትንሽ ገታ በቃ ፓስ ማድረግ እና ልክ እንደዚህ በጣም ብዙ ሰው አለ ዝም ብሎ እኔ ከዚህ በፊት እኔ ዛሬ በጣም ደጋግሜ የገባሁት በቃ እቺን ኮሜንት ለማድረግ ነውና ብዙ ሰው እንደዛ ስለሚጠብቅ ምናልባት ትንሽ በማንቻም ቢሆን የቀመሰ ካለ ከትልቆቹ እንደዚህ ሆኖ ሊከታተል ይችላልና ለነዛ ሪስፔክት ሲባል ምንም ነገር ባይታለፍ። ከዛ ውጭ ሁሉም አሁን ላይ ነቅቷል። ምንም ነገር የሚደበቅበት የለም። ሁሉም ነገር ግልጽ ነው። ያው ምናልባት በሚዲያው ዘርፍ ብዙ ሱፊይ አሁን ይሄ ሱፊይ የሚባለው እንትን ምናልባት በደንብ ያው ታውቃለህ መጽሐፍ አንብበሃልና በገጠር ነው ትምህርቱ የሚሰጠው። ዝም ብሎ እንዲህ በሚዲያ ምናምን አይደለም እውቀቱ የሚገኘውና እኛ ጋር እኔ አስታውሳለሁ ከግቢ እንደወጣው 1 አመት 2 አመት ያክል ያው ጎን ለጎን ማር ነበር ከትምህርት ጋራ። ከዛ በኋላ ለ1 አመት ለ2 አመት ያክል በገጠር ወስጃለሁና ትምህርት በእንደዛ አይነት መልኩ አይደለም እንትኑ እውቀት በጣም እንትን ሲል ሲያደር እንትን ይረዝማል፣ ምላስ ይረዝማል፣ ስድብ ይረዝማል፣ አለመከባበር ምናምን በግልጽ ይታያሉ። በግልጽ መሰዳደብ ምናምን እነሱን ነገሮች ቢያንስ ኮንትሮል ተደርገው ታች ላሉት መማሪያ ቢሆን ደስ ይለኛል እላለሁ። ያው ለምንድን ነው የማይመሩት ነው ጥያቄ የሚሆንብኝ። እውቀት እንዳላቸው አረብኛቸውም በጣም ፐርፌክት እንደሆነ ነው የማውቀው። ብዙ መግባባቸው ማለት ነው። ምን መሰለህ ምናልባት ለኡስታዝ አሊ ጊዜ ካልሰጠህ ምናምን ብሎ እንትን እንዳይል ትንሽ አወራህና ወርዳለሁ። ምን መሰለህ እንኳን አይደለም በዚህ ልክ የሚሞግታቸው ይቅርና እኔ በጣም እንትን ነኝ ማለት የቀደምት ምናምን ስል ይሄ ነበረውን የሱፊዮችን መንገድ ተከታይ ነኝ። ቤተሰቦችን በዛ መንገድ ነው የመጡትና በትንሹም ቢሆን ትንሽ ነገር ተምሬያለሁና በትንሽ ነገር እንኳን ለመማማር ፍቃደኛ ሆኖ ዲስከስ እንዲያደርጉ ሲጠሩ እንኳን አይመጡም። ምናልባት እንደው በትንሹ አይተህ ከሆነ ተክቢር ቢያገተው ትምህርት ነው። ታክቲኩን ታውቀዋለህ ለምን እንደማይመጡ እንትናም ያስም ተናግሮታል። ባይዘ ውይይት ተወያዩ እያሉ ይጨቀጭቁናል። ሜቢ ወደፊት ልናደርግ እንችላለን፣ አሁን ጊዜው አይደለም ማለት ምክንያቱ ገብተዋል። የቁጥር ጉዳይ ያሳስባቸዋል። አብያዎች ጋር ቁጥር መብለጥ አለባቸው። ቁጥር ማተር ያደርጋቸዋል። አሁን አንድ ነን ተመሳስለው ነው መስራት የሚፈልጉት። ውይይቱን ዚስማሽ አይፈልጉትም። ከዛ አንጻር ነው። አዎ እና ደግሞ በጣም ውሸት ግልጽ ስለሚል ነው። ሌላ ምንም ነገር የለውም። ለምን የሚዋሹ እና ውሸት ነገር በጣም ውሸታቸው እኔ ደጋግሜ ዋሽ አንዳንዴ ሰው ዝም ብዬ እያወራው እንዳይመስለው ላለብኝ እንደ ዋብያ በህይወቴ እኔ ውሸት በኢየሱስ ድራማና ውሸት ቅድም አሁን አንድ ነገር ወንድ ሚዩት አድርግልኝ ማበናት ቅድም የዲን ወታደር ጋር በደንብ ስታወሩ ነበረ እና የዲን ወታደር በጣም ባይዘው አመለካከቱም ሆነ ምናምን ቮለንት ነበር እዚህ ዲስከስ ለማድረግ እነሱ ጋር በራሱ ግን ማንም በቃ በግልጽ በቃ እንደዚህ በመረጃና በማስረጃ በሚያዝ ሰዓት ከኋላ ከፊት መርገጥ ነው። ምንም እዚህ ግባ የሚባል የሆነ ነገር የለም በግልጽ ማለት ነውና እዚህ ነገር ላይ ራሱ ቦታ ተይዞ እንትን ባይባልበት በቃ ሌላ የሆነ ርዕስ ማለት እንደዚህ አይነት ርዕስ በርግጥ በጣም ብዙ የሚማርበት ሰው አለ። ለኛ ስፔሻሊ እንደኛ አይነት እድል አላገኘ ማለት እጁ ላይ ስልክ ይዞ ምናምን ራሱ በእንደዚህ አይነት ልዩነት መልኩ እየሄዱ እንዳለ ውስጥ ለውስጥ በጓሮ ተደብቆ በጣም ብዙ ነገር ያልሆነ ነገር ለህፃናቶች ለታዳጊዎች መርዝ እየገባባቸው እንዳለ ራሱ በጣም ብዙ የሚታይ ነገር አለ። ግን እሱ ምን ታደርጋለህ? የጊዜ ጉዳይ ነው።
የጥቅም ጉዳይ ነው። በጥቅም ነው ሰው የታሰረው። በጥቅም ይገባሉ በገንዘብ። ከዛም በኋላ ገንዘብ ተደራሽ ይደረጋል። ሚዲያ ላይ ከገባ እውቀቱ ረዘመ ማለት ነው ያ ሰው በዛ ሰው አመለካከት እውነት እና እንደዛ ነው። ብቻ ግን በጣም አከብርሃለሁ። ከዛ ውጭ ደግሞ በጣም እኔ ሙሉውን አላየሁትም። በጣም ይቅርታ ሙሉውን አላየሁትም። ከት ተደርጎ ነው የወጣው። የሆነ ሰዓት ቫይራል የሆነ ትንሽ ቅር የሚያስብል እኔ ሙሉውን አላየሁትም ብያለሁ። ራሴ ቅር ለመባልም አላውቅም እና ምናልባት የነቢያችንን ሰለላሁ ዐለይሂ ወሰለም ስብዕና ምናልባት የሚያጎድፍ ይሆን ይሄ ንግግሩ ምናምን ብዬ ትንሽ አዝኛለሁ። ማለት ምን የሚለው መሰለ ይሄንን የሙሐመድን አስተምሮ ታፍሩበታላችሁ፣ ትሸማቀቁበታላችሁ፣ እንደዚህ ነው የሚያደርገው ምናምን ነው የሚለው እና ከት የተደረገ ነው። አይ ዶንት ኖ እንትኑን አልተከታተልኩም ብያለሁ። የሆነ ነገር ለመናገር ከስሩ ከመሰረቱ የሚያስነሳው አንድም እሱ ነው። እናንተ እንደፈለጋችሁ ነው ለታው ተፈቀደልንም እንላለን። ኡስታዝ ቀጥላለህ። እሱ ቪዲዮ ምን መሰለ እዚያው አብያ ኡስታዞች ተሰባስበው ላይቭ ገቡ። የጳውሎስ አሳፋሪ አስተምሮና ልምምዶች ብለው ልብ በል የጳውሎስ አሳፋሪ አስተምሮና ልምምዶች ብለው ላይቭ ገቡ። ከዛ ቤታቸው ሄድኩኝ። እንዳለ እዚህ ንጽጽር የሚሰሩ አብይ አሉ የሚባሉ ኡስታዞች ማለት ነው። ቤታቸው ሄድኩና ቁጥር ጻፍኩኝ ያስገቡኝ ብዬ ሚዩት አደረጉኝ። በሁለተኛ አካውንት ሄድኩኝ። እውነት ጳውሎስ ያሳፍራል ካላችሁ ብቻችሁን ቤት ዘግታችሁ ማውራት ሳይሆን አስገቡኝ። ፕሮግራም እዛው ነው፣ በማስታወቂያ ነው ፕሮግራም እዛው ተዘጋጅተው ነበር የገቡት ተሰባስበው ማለት ነው። ከዛ ሁለተኛውንም አካውንት ሚዩት አደረጉኝ። ኮመንት ላይ ልጆች ከዛ አልደረስክም እንትን ለማለት ምናምን ተሰር ተማር ምናምን እያሉ ሜንሽን ያደርጉኛል ማለት ነው። ከዛ እነኛዎቹ ከዛ በኋላ ሚዩት አደረጉኝ። እነኚህ ሰዎች ሊያስገቡኝ ፈቃደኛ አይደሉም። በሁለቱም አካውንት ሚዩት አደረጉኝ። የጳውሎስ አሳፋሪ አስተምሮ እያሉ እየቀጠፉ ነበረ። ከዛ ብዙ ቅጥፈቶች፣ ብዙ ውሸቶች ነው የተናገሩት። ከዛ ቪዲዮ ሰራሁላቸው። ማታ እንደዛ አደረጉ። በማግስቱ እኔ ቪዲዮ ሰራሁላቸው። ማን ነው አሳፋሪ አስተምሮ ያለው ጳውሎስ ወይንስ መሐመድ? እናንተ በመሐመድ ስለምታፍሩ ነው ያላስነባችሁ። ማታፍሩ ከሆነ እንወያይ። የመሐመድ አስተምሮ የነሳፈረው የመሐመድ ነው ወይንስ የጳውሎስ አስተምሮ? እንወያይ አልኳቸው። ያውንም ጠራችኋለሁ። ዋብያ ኡስታዞች አላችሁ። አንድ ቀን ከፈለጋችሁ ቀኑን ሙሉ መወያየት እንችላለን። የአንድ ሰዓት ውይይት ማድረግ እንችላለን። የሁለት ሰዓት ውይይት ማድረግ እንችላለን። ያኔ ስላነሳችሁት ማለት ነው እናንተው ጳውሎስ አሳፋሪ አስተምሮቶቹ ብላችሁ ከዛ ጥሪ ያደረግኩኝ ማለት ነው። ከዛ ምኗን ቆረጧት? መሐመድን ታፍሩበታላችሁ የምትለውን ከዛ አስቆረጡት። እሱን ትሬንድ ያደረጉት። ትሬንድ ያደረጉትም መቼ መሰለ? እኔ ኦልሞስት የሆነ አጋጣሚ ላይ ኦልሞስት ንጽጽሩ ብሎኝ ደብሮኝ ከወራት በኋላ ከሁለት ወር ምናምን በኋላ ይህንን ካልኩኝ ከሁለት ወር ምናምን አካባቢ በኋላ ያችን ቪዲዮ ቆረጧትና ትሬንድ አድርገው አመጡት። ገባ? እነሱ መሐመድ የጳውሎስ አሳፋሪ አስተምሮና ልምምድ ብለው ላይቭ ሲገቡ ደንታችሁ ምንም አይደል፣ ኖርማል ነው ለነሱ። እናንተ ናችሁ የምታፍሩበት። ኑ ተወያዩ። ማታፍሩ ከሆነ ጳውሎስ ነው የሚያሳፍረው ወይንስ መሐመድ? እናንተ በነቢያችሁ ታፍራላችሁ? አትወያዩም? ከተወያያችሁ እስቲ እንታይ። ጥሪ ሳቀርብ ያችን በመሐመድ ታፍራላችሁ ምትለዋን አስተምሮት ታፍራላችሁ ምትለዋን ቆረጧት፣ ላጓት። ከዛ በኋላ ያንን ትሬንድ ያደረጉት ሚሊየንስ ሰው እኔን ለማስገደል ተንቀሳቀሰ። መስቀል አደባባይ ላይም አይተዋል። ይገደል እፎይ ይገደል ብለው ለኢድ ሰላት እንትን ብለው ኤርፖርት ኢትዮጵያ አቪዬሽን እንትን ካዘጋጀ አፍጥር እንትን ካዘጋጀ በኋላ ነበረ ማመልከቻ ነበረ፣ እንትንም ወጥቶ ነበር፣ መግለጫም ወጥቶ ነበረ። እሱ አይደለም ምን የገረመኝ ማለት ያ ነገር ንግግሩ ከምንድን ነው የሚለውን ነገር እሱን አላወቅኩም ነበር። ከዛ ውጭ ግን ማለት እንደው በሆነ አጋጣሚ ራሱ እንደዛ አይነት ነገር ሀፕን በሚያደርግ ሰዓት ፎርማል በሆነ መልኩ ቢሆን ማለት አሁን ይህን ያንተን ንግግር ምናልባት እንደኔ ያልሰማ ሰው
ከንትን ይቆጥረዋል ማለት እውነትም ይሄ ግጭት ለመፍጠር ነው አይነት ነገር ወስዶ ልክ ወዳልሆነ ውሳኔ ሊያመራ ይችላል። እና የሆነ ነገር ሀፕን ሲያደርግ ፎርማል በሆነ መንገድ ቢሆን መንገዱ ደስ ይላል። ቴንኪው፣ እናመሰግናለን። ላስተያየት እናመሰግናለን። ኡስታዝ አሊ። እሺ፣ በመጀመሪያ በአክብሮት ሰላም ብያለሁኝ። ደህና መጣሽ። እንኳን ደህና ቆያችሁ። የኔ ጥያቄ ብዙም አላዳመጥኳችሁም፣ በመካከል ነው የገባሁት። እስቲ ስለ እምነትህ ትንሽ አጫውተኝ። ምን ላጫውትህ? እኔ የክርስቶስ ተከታይ ነኝ። በክርስቶስ ክርስቲያን የተባልኩኝ፣ በደሙ የተገዛውኝ፣ በነቢያትና በሐዋርያት አስተምህሮ ላይ የቆምኩ ወንድም ነኝ። ገብቶኛል ወንድሜ መሆንህን እና እሺ፣ ኢየሱስን ብቻ ነው የምታመልከው ወይስ ሌላም የምታመልከው አጋር አለ? አጋር ማለት ምን ማለት ነው? ያው አንዳንድ ሰዎች እንደምንሰማውና እንደምናየው ተሆነ አንዳንዴ በማርያም በገብርኤልም ከዛም ደግሞ በኢየሱስ እንደዛ ያመልካሉ። እና መልክም አምልኮ ማለት ምንድን ነው? እሱ መፈታት አለበት። ኢየሱስ ነው የምታምነው ወይንስ ሌላ አጋር የምታምነው አለ? ማመን በራሱ ምንድን ነው? ማምለክስ ምንድን ነው? ማመን ከሆነ ሜይ ቢ ምን ብለን ማመን የሚለውን ያመጣዋል። ማምለክም ደግሞ አምልኮ ምንድን ነው የሚለውን ዲፋይን ማድረግ አስፈላጊ ነው። እንደኛ አስተምሮ የፈጠረህ ማን ነው ከሆነ ደግሞ እሱ ከመፍጠር አንጻር ከሆነ ከአንድ ፈጣሪ ውጭ የምናመልከው የለም። ማመን ከሆነ ግን ምን ብሎ ማመን የሚለውን ማወቅ ያስፈልጋል። እናትንም ታምናታለህ እኮ እናቴ ነች ብለህ ታምናታለህ። ሱራ 4 136 ላይ ካየ በአላህ ማመን፣ በነቢያቱ ማመን፣ በመጽሐፍቱ ማመን፣ በመላእክቱ ማመን የሚል አስተምሮ አለ። ማመን የሚለው ምን የሚለውን ስለሚያመጣው ማለት ነው። ምን ብሎ ማመን። እኛ የምናመልከው በአንድ አምላክ ነው የምናመልከው። አንድ ስንል ግን ይሄቺ ቁጥርን አንድ ታሳቢ አድርገን አይደለም። እቺ አንድ የምትለዋ ራሱ ዲፋይን መደረግ ስላለባት ማለት ነው። አንድ ለሚቆጠር ፋይናይት ስለሆነ ለተገደበ ነገር የሚነገር ስለሆነ አምላክ በቁጥር ይገለጻል ብለን አናምንም። ምክንያቱም ቁጥር የሰዎች ስምምነት ነው ብለን ነው የምናምነው። አንድ ሙሉ እናርጋትና የሙሉ ቁጥሮች የመጀመሪያ እናርጋትና የነገሮች መጀመሪያ እናርጋት፣ ከዛ በኋላ ተከታይ ያላት ነች አንድ። አምላካችን አንድ ነው ስንል ተከታይ ባለው ቁጥር የሚገለጥ አይደለም። ግን አንድ ነው ስንል ተረምን እያልን ነው ስንል ሌላ የለም ለማለት ለመግባቢያነት የተጠቀምነው እንጂ በባህሪው የሚቆጠር የሚሰፈር የሚለካ የሚታወቅ ሆኖ አይደለም በቁጥር ማለት ነው። ምክንያቱም አንድ የሚለው በባህሪው ንፋስን እንኳን መቁጠር አንችልም። ኢንፋይናይት በሆነ ሁኔታ ውስጥ ወይስ ሲንጉላሪቲ ወይንም ብላክ ሆል ውስጥ የሚኖርን እንኳን መቁጠር አንችልም። ማለትም ልንቆጥራቸው የምንችለው ምን አይነት ቦታ ውስጥ ያሉትን ነው? ስፔስ እና ፕሌስ እና ታይም ውስጥ ያሉትን ነው የምንቆጥረው። ምክንያቱም በዚህ ውስጥ ያለ ብቻ ነው ሊለካ የሚችለው። የቁጥር ህግ የሚሰራው ፕሌስ እና ታይም ውስጥ ያለ ነገር ብቻ ነው። የፊዚክስ ህግ የሚሰራው እሱ ውስጥ ነው። የማትስ ህግ የሚሰራው እሱ ውስጥ ነው። ሲንጉላሪቲ ውስጥ ብገባ ኢንፋይናይት ይሆናል። ኢንፋይናይትን ልቆጥረው አይችልም። ስለዚህ አምላክ ደግሞ ከስፔስ እና ፕሌስም ውጭ ከሆነ ልንለካው ልንቆጥረው አንችልም። ግን አንድ ስንል ሌላ የለም ለማለት ለመግባቢያ ብቻ ነው። አንድ ስንል ራሱ እቺ የሰዎችን ቁጥር ታሳቢ አድርገህ እንዳይሆን ማለት ነው። ስለዚህ አምላካችን አንድ አምላክ ነው። በአካል ግን ሶስት ብለን እናመልካለን። ሶስት ስንል ምን እያልን ነው? አሁንም ሶስት ስንል ሉክ ሶስት ስንል ይሄ 1 2 3 የሚለውን የሰዎችን ቁጥር ታሳቢ አድርገን አይደለም። አምላካችን ቃል አለው። ሉክ ቃል አለው። ቃሉን ልጅ ብለን እንጠራዋለን። አንድ በል በክህነት አምላካችን ልብ አለው ብለን እናምናለን። አባት ብለን እንጠራዋለን። መገኛውን አምላካችን ሕያው ነው ብለን እናምናለን። አምላካችን ምንድን ነው? ሕያው ነው። ህይወት ያለው ነው። ህይወት የሚሰጥ ነው። ሙት አይደለም ብለን እናምናለን። ህይወቱን 1 2 3 ብለን ጠራን ማለት ነው። ህይወት አለው፣ ቃል አለው፣ ልብ አለው ብለን በእነዚህ ሶስት አካል አለው። ነገር ግን
አንድ መለኮት ነው ብለን እናምናለን። ጥያቄ አለ? ኦኬ እሺ፣ ለየት አልከብኝ። አሁን እያልክ ያለው የምናመልከው አንድ አምላክን እንጂ ፍጡርን አሊያንም ደግሞ ኢየሱስን እናመልክም። የምናመልከው አምላክን ብቻ ነው፣ አንድ አምላክ ነው ብለሃል። ኢየሱስ ምንድን ነው የሚለው? በኋላ እንመጣበታለን። መርሐባ እኮ እሺ፣ እያልክ ያለው አንድ አምላክ ነው የምናመልከው ብለሃል። ተረድቻለሁ። አለው አሁን መጥቷል። እሺ አሁን መጥቷል። ኦኬ ተቋርጥ ቆየው እንዴ? ብዙ ቆየው? አይ ብዙም አልቆየም። ያቀረበልን እንደጀመርክ ነው። እንደገና ጀምር። ሎክ ያለው ያቆራርጣል መሰለኝ። ኦኬ አሁንም ተቋረጠ? ቆራረጣል። አይ ቲንክ ኔትወርክ ይመስለኛል። ያ ኔትወርክ እየወጣብኝ ነው። ኦኬ አሁን እሰማለሁ። አሁን አሪፍ ነው። አንተ ሎክ ኡስታዝ፣ እኛ ቀደም እንዳልኩ አምላካችን ቃል አለው፣ አምላካችን ልብ አለው፣ አምላካችን ህያው ነው፣ እስትንፋስ አለው። እስትንፋስ ስንል እንደዚህ እያልን አይደለም። ህያው ነው፣ ሙት አይደለም። ቃል አለው፣ ዲዳ አይደለም። ያንን ህያውነቱን ምን ብለን እንጠራለን? አንድ ብለን እንጠራለን። ቃሉ ምን ብለን እንጠራለን? ሁለት ብለን እንጠራለን። መገኛውን አባት ወይም ደግሞ አብ ብለን እንጠራለን። ቃሉን ልጅ ብለን እንገኛለን። ከሱ የሚወጣ ነውና ሜቢ ያሳውቁኝ ከተቋረጥኩኝ። አለው አይደል? አለ ስለዚህ ሶስት ብለን እንጠራለን። ወደ ኢየሱስ ጋር ስትመጣ ግን ኢየሱስ ሎክ የእግዚአብሔር ቃል ነው ብለን እናምናለን። የእግዚአብሔር ቃል ፍጡር ነው ብለን አናምንም። የኔና አንተ ቃል ፍጡር ነው፣ ጅማሬ አለው፣ መነሻ አለው። የኔና አንተ ቃል ፍጡር ነው። የአምላክ ቃል ግን ፍጡር አይደለም። ያ ቃሉ በስጋ ተገለጠ ብለን እናምናለን። ለምሳሌ አንተ ቁርአን ያላህ ቃል ነው ብለህ ታምናለህ። ከለም አላህ ነው ብለህ ነው የምታምነው። ከለም አላህ ደግሞ ፍጡር ነው ወይ? እሱ ለአንተ ታሳቢ ይሆን። ያላህ ቃል ፍጡር ነው ብለህ የምታምን አይመስለኝም። ነገር ግን ቁርአን ያላህ ቃል ከሆነ ፍጡር ካልሆነ ምንድን ነው ሊሆን የሚችለው? የእኛ ግን ምን ብለን እናምናለን? ያ አካላዊ ቃል ወልድ ወይም ልጅ ብለን የምንጠራው በስጋ ተገለጠ። ማርያምን ፈጠራት ቃል። ከዛ ከሷ ስጋና ደምን ተዋህዶ በዛ ስጋ ውስጥ የመለኮት ሙላት ተገልጦ ታየ፣ ተዳሰሰ። ያ በባህሪው መለኮት የሚታይ አይደለም። መለኮት በባህሪው የሚዳሰስ የሚነካ የሚታይ የሚሞት የሚበላ የሚጠጣ የሚታመም የሚደክም የሚሄድ የሚቀመጥ የሚነሳ የሚቆም አይደለም። ነገር ግን መለኮት በስጋ ተገለጠ። በስጋው ብለን ነው ስለ ክርስቶስ የምናወራው ማለት ነው። በስጋው ወራት እንደዚህ ብለን እናወራለን። ኡስታዝ ኔትወርክ እንትን እያለ ስለሆነ እርግጠኛ አይደለሁም። ሰማኝ ይሁን አይሁን ገብቶኛል። ሰምቻለሁ በሚገባ ሰምቻለሁ። ስለዚህ ፈጣሪ አምላክ አንድ ከሆነ ኢየሱስንስ አለንም ደግሞ ኢየሱስን በምን ስሙ ትጠራዋለህ? ምንድን ነው ብለህ ትጠራዋለህ? ቃሉ ነው ብለህ ታምናለህ ወይንስ ደግሞ አሁን ለምሳሌ ብዙ መልእክተኞችን ልከዋል። አንድ አምላክ የሆነው አምላክ ማለት ነው። አሁን መልሱን ለአንተ ተወልሃለሁኝ። ኢየሱስ ቃሉ ብቻ ነው ወይስ እንደሚፈጠው ነበር? አሁን መልሱን ለአንተ ኦኬ። ብዙ ነቢያቶችን ልኳል። ኢየሱስንስ ማን ብለህ ትጠራዋለህ? ምን ትለዋለህ? ኢየሱስ የእግዚአብሔር ቃል ነው። ያ ቃል ደግሞ አካላዊ ነው፣ ፈጣሪ ነው፣ ጀማሪ ሳይሆን አስጀማሪ ነው። ዮሐንስ አንድ ላይ ስትመለከተው በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ፣ ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ የሆነ የለም ይላል። ሁሉ በቃል ሆነ ይላል። ስለዚህ ሁሉ በቃል ከሆነ ነቢያትን የሚላከው ማን ነው? ኢየሱስ ነው። ቃል ማለት ነው፣ አካላዊ ቃል። ኢየሱስ ማለት ኢየሱስ ማን ትለዋለህ ማለት ኢየሱስ ስጋው ቃል ይባላል። በስጋ ከተገለጠ በኋላ የወጣለት ስም ነው ኢየሱስ ማለት።
ቃል ግን መለኮት ነው። አስቀድሞ መለኮት ብቻ ስጋ ያልተዋሃደው ነው። ስጋን ሲዋሃድ ኢየሱስ ተብሎ ተጠራ። አዳኝ መድኃኒት የሆነው እሱ ቃል ስጋን ሲዋሃድ የወጣለት ስም ማን ተባለ? ኢየሱስ ተብሎ ተጠራ። ስጋን ስለተዋሃደ ማለት ነው። ነቢያትንም የላከው ማን ነው? ቃል ነው ሲልክ የነበረው። ቃል ግን ከአብ የተለየ አይደለም። ባህሪ ህይወቱ ቃል ሲልክ የነበረው ከባህሪ ህይወቱ ህይወት የሌለው ቃል አይደለም። ነቢያትን ሲልክ የነበረው ከልቡም የተለየ አይደለም፣ ከቃሉም የተለየ አይደለም፣ ከባህሪ ህይወቱም የተለየ አይደለም። አንዲት ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ ስላለቻቸው ኖክ። ስለዚህ ህይወት የሌለው አይደለም ቃል። የቃል ህይወቱ ማን ነው? መንፈስ ቅዱስ ነው። መንፈስ ቅዱስን እስትንፋሰ እግዚአብሔር ብለን እንጠራለን። እግዚአብሔር ህያው ነው። ህያውነቱ ምን ብለን ጠራን? መንፈስ ቅዱስ ብለን ጠራን። ያ ህያውነቱ ደግሞ ለቃል ምኑ ነው? ህይወቱ ነው። ህይወቱ ነው። ስለዚህ ህይወት የሌለው አይደለም። እናሳጥረው፣ ሌሊቱም እየሄደ ነው እና እናሳጥረው። እሺ፣ ስለዚህ ኢየሱስ ማን ብለህ አሁን በዚህ ላይ ወልድ ማን ብለህ ትጠራዋለህ ከሆነ የአብ ቃሉ የባህሪ ቃሉ የአብ ምን የባህሪ ቃሉ ወይንም ደግሞ ልጁ ብለን እንጠራዋለን። በስጋ ሲገለጥ ግን ያ በስጋ የተገለጠውን ምን ብለን እንጠራለን? የእግዚአብሔር ልጅ እርሱ የማርያም ልጅ ነው ብለን እንጠራለን። የማርያም ልጅ የምንለው እንዴት ነው? ያ ስጋው የተገኘው ከማን ነው? ስጋው ከማን የተገኘው? ከማርያም። ያ ስጋው ምንድን ነው? አዎ ጅማሬ ያለው ከማርያም ስጋና ደምን ፈጥሮ ተዋህዶ ተገለጠ። ከተዋህዶ በኋላ መነጠል የለም። የመለኮትን ባህሪ ገንዘብ ያደርጋል ማለት ነው። ስለዚህ ከማርያም እንደመወለድ ማርያምንም የፈጠራት እሱ ነው። ከእሷ ስጋና ደምን ተካፍሎ መጣ ማለት አስቀድሞ የለም ማለት አይደለም። እሷንም ፈጠራት። ነገር ግን ያ ስጋውን የተዋሃደው ከእሷ ነውና ከእሷ የነሳው ነው። እሺ፣ ኢየሱስ አሁን እንደምትለው ከሆነ ከሱ በፊት የነበሩት ከሱ በፊት የነበሩት እሱን የላካቸው ነው የምትለው? አዎ ነበር እኮ አስቀድሞ። ይኸውልህ ዕብራውያን ምዕራፍ 2 ላይ ቁጥር 15 ላይ ወንድሞቹ በስጋና በደም እንደሚካፈሉ እርሱም በሞት ላይ ስልጣን ያለውን እንዲሽር ዘንድ በስጋና በደም ተካፈለ። የመላእክትን ዘር አልያዘም የአብርሃምን ዘር ይዟል እንጂ አለ። የያዘው ማንን ዘር ነው ይላል? የአብርሃምን አይደለ? የአብርሃምን ዘር ይዟል አለ። የአብርሃምን ዘር ይዟል ከተባለ ከአብርሃም በኋላ መጥቷል ነው። ቴንኪው ሉክ። ነገር ግን ዮሐንስ ወንጌል ምዕራፍ 8 ላይ ስትመጣ ደግሞ 58 እንደዚህ አካባቢ ላይ አብርሃም ሳይወለድ እኔ ነበርኩ አለ። ከአብርሃም ተወልዶ የአብርሃም በፊት እንዴት ሊኖር ይችላል? እንዴት ነው እሱ በመለኮቱ በቃልነት አብርሃምን ያስገኘ ከአብርሃም በፊት የነበረ ነው። በስጋ ሲገለጥ የያዘው ስጋ የማንን ነው? የአብርሃምና የአብርሃምን ዘር ነው የያዘው። ሌላ አልጨምርልህ። መዝሙረ ዳዊት ላይ 110 ላይ ከቁጥር 1 ጀምሮ እስከ 4 አካባቢ ስታነበው ጌታ ጌታዬን የእግሮች መረገጫ እስካደርግ ድረስ በቀኝ ተቀመጥ ብሎ ስለ ትንቢት ተናገረ ዳዊት። ይህንን ኮት ያደርግና በሉቃስ ወንጌል ላይ ክርስቶስ የሰው ልጅ ማን ነው ብለው ይሉታል አላቸው። ዳዊት ስለ እኔ ምን ይላል? የዳዊት ልጅ ነህ አሉት። እንግዲያውስ የዳዊት ልጅ ከሆንኩኝ ዳዊት እኔን ጌታ ብሎ እንዴት ይጠራኛል ታዲያ አላቸው። እንዴት ጌታው ልሆን እችላለሁ ልጁ ከሆንኩኝ? አየህ፣ የዳዊት ጌታው ነው። እንደገና ደግሞ በስጋ ሲወለድ ልጁ ነው። ስጋውን የያዘው ከማን ነው? ስጋና ደሙን የተካፈለው ከማን ነው? ከዳዊት ዘር ነው። ነገር ግን ዳዊትን ያስገኘው ደግሞ ቃል ነው። ያ ቃል ደግሞ ስጋና ደምን ሳይካፈል በስጋና ደም ሳይገለጥ የነበረ ነው። ይህን ወደ አንተ ላንጣለህ። ቁርአን ለምሳሌ ያላ ቃል ነው ታምናለህ አይደል ኡስታዝ? አዎ አምናለሁ። ኦኬ፣ ቁርአን ፍጡር ነው? ፍጡር አይደለም፣ ያላህ ቃል ነው። ኦኬ፣ ወረቀቱ ፍጡር ነው አይደለም? ወረቀቱ ፍጡር አይደለም። እንዴት ወረቀት ፍጡር ሊሆን ይችላል? ወረቀትም ሳይሆን ቁርአን ነው ደግሞ። ሰውና ፍጡር እንዴት አንድ ላይ ይመሳሰላል? ይመስላል እንዴ ስታስቡ? ወረቀቱ ፍጡር እሺ፣ ቆዳ ላይ ሲጻፍ ያ ቆዳ ላይ የተጻፈው ቁርአን ችግር የለውም። ፍጡር ማለት ጅማሬ ያላቸው ነገሮች ነው። የግድ መወለድ አይጠበቅበትም። ድንጋይ ያልተወለደምና ፍጡር አይደለም ልትለው ነው?
ጅማሬ ያላቸው ነገሮች በሙሉ ፍጡር ይባላሉ፣ የተፈጠሩ ይባላሉ። ድንጋይ ፍጡር አይደለም? ድንጋይና ቁርአን አይደለም፣ ምን ያገናኘዋል? ስለዚህ ፍጡር አይባልም እያልከኝ፣ ፍጡር የሚባለው የተወለደ ነገር ብቻ ነው ስላልክ ነው። ኤኒዌይስ አይደለም። ይኸው ፍጡር ካልክ የተፈጠረ ያፈጠረ የተፈጠረ ቆይ መሀል አትግባ። አካሄድ ችግር የለውም ትቀጥላለህ። አካሄድ ላይ መጀመሪያ እኛ ስንከታተል የነበረውን ጥያቄ ብታቀርብለት ከዛም በኋላ በዛ ጥያቄ መሰረት ጥያቄና መልሱ ቢሄድ አይሻልም? እንደዚህ ዝም ብሎ የሆነ ቦታ ላይ ዲፔንድ ሆኖ እንትን ከማለት ያ አሁን ምንድነው እሱ ይሻላል። እኔም እኮ እዚህ መጣሁ። ችግር የለውም። እኔም እኮ እዚህ ስጋን ተዋሃደ። ቃል ስጋን ከመዋሃዱ በፊት የነበረ ነው። ሁሉን የፈጠረ ሁሉን ያስገኘ ነው። ማርያምንም ማፈጠራት ራሱ የፈጠራት ነው። ይሄን ወደ አንተ ያመጣሁልህ ለምንድነው? በደንብ እንደተረዳው ነው። ቁርአን ያላ ቃል ነው አልከኝ፣ ተስማማው። ዳስ ጉድ። ቁርአን ያላ ቃል ነው። ያላ ቃል ደግሞ ፍጡር ነው ወይ ብልህ ስልህ አይደለም አልከኝ። ኦኬ ቁርአን ፍጡር ነው ወይ ብለህ አይደለም አልከኝ። ስለዚህ ያላ ቃል የምትለው ቁርአን ፍጡር ካልሆነ ስለዚህ ያላ ቃል ያልከው ቁርአን ፍጡር ካልሆነ ወረቀቱን መጽሐፉን በእጄ እያያዝኩት እያየኸው ፍጡር አይደለም ካልክ እኔ እግዚአብሔር ቃል አካላዊ ቃል ክርስቶስ በስጋ ሲገለጥ ያ ስጋው ከማርያም የነሳው ነው። ስጋና ደምን አዘጋጅቶ በዛ መለኮት ተገለጠበት ብዬ ስል ለምን ይከብዳል? ታዲያ ያላ ቃል ወረቀት ላይ ተጻፈ ብለህ አንተ ጋር ፍጡር ያልሆነ ነው። አድምጠኛ ፍጡር እንደምትለው ከሆነ ሁሉንም የፈጠረ አምላክ አንድ አምላክ እንዳለ አንተ ምንም እናውቃለን። ሁሉንም የፈጠረ አምላክ ስላለ በቃሉ የሚያስገኙም እሱ ነው። ሁሉንም የፈጠረ አላህ ብቻ ነው። እናም በዚህ አሁን እንደምትለው መልኩ ሰው ፍጡር አላህ እንደፈጠረው አሁን ፍጡር ካልኩኝ እኔ የፈጠረው አካል እንዳለ ማንም ሰው ይረዳል ማለት ነው። እናም ደግሞ አሁን ፍጡር ነው ስትል ኢየሱስ አድምጠኛ ኢየሱስ በቃ አንድ ቃሉ ብቻ ነው፣ ሰው አይደለም ነው። ሰው ነው ብቻ ሚላ የለንም አስተምሯል። እሺ ስንተኛ ነው? ስንት ቁጥር ላይ ታስቀምጠዋለህ? ሶስተኛ ነው ወይስ ሁለተኛ? የምን ሶስተኛ? ሁለተኛ። ምኑ ነው ሁለተኛ? ሶስተኛ። ቀደም እኮ እኛ ቃሉን አንደኛ ብለን እንጠራለን፣ ከዛ ፍጡሮቹን ሶስተኛ ሁለተኛ እንጠራለን ብለህ እኮ ስታስተምረኝ ነበር። ኦልራይት እሺ፣ እነዛ ብለን ሜቢ አንተ ስንተኛ ላይ የተቀመጥከው? አሊ መቀመጥ አሁን ያለሁበት ስንት ይመስላል ሲታየው? አይ እኔ እያየሁህ አይደለም ወንድማችን ኡስታዝ አሊ። ወላሂ እውነቱን ለመናገር ማለት ነው አትማል ዋብያ ነው አይደል? እንዴት እንደማከፋታ ሳያለኝ ቀጥታ መልስ። አሁን አንተ የምታመልከው አምላክን ነው ወይስ ኢየሱስን ነው የሚቻል ጠይቄ ነው። ብዙ ወሬ ለማብዛት አይደለም ወደዚህ የመጣሁት። ላስቀይማችሁም አልፈልግም ደግሞ። ኡስታዝ አሊ ይሄ ነገር ብዙ ጊዜ የወሰደ ስለሆነ በትንሹ ብትቋጭ ጥሩ ነው። ሰዓት ቆይ አንዴ እኔ ልሄድ ነው። አዳምጥ እሺ። ኤኒዌይስ ኡስታዝ አሊ ሶሪ ምን ብያለሁ ቀደም? አምላካችን በመለኮት አንድ በአካል ደረጃ አምላካችን ቃል አለው። ቃሉን ልጅ ብለን እንጠራለን። ቃሉ ፈጣሪ ነው ብለን እናምናለን። ቃሉ ፈጣሪ ብለን እናምናለን። ቃሉ በስጋ ተገለጠ ብለን እናምናለን። ስለዚህ ቃሉ ፈጣሪ ነው። አዳምጥ። የአብ የባህሪ ቃሉ ነው ካልኩህ በኋላ መልሰ ኢየሱስን እና ስንት አምላክ ነው ኢየሱስን ታመልኩትም ለምን ትለኛለህ? አምላክ ነው አይደለም ብለህ ለምን ትለኛለህ? ምን ብያለሁኝ? ፍጡር ቁርአንህ እንኳን ፍጡር አይደለም ብለኸኛል እኮ። በቃል ነው ሁሉ የተፈጠረው ካልኩ በኋላ ክርስቶስ አስቀድሞ በቃል የነበረ በስጋ የተገለጠ ነው ብዬ ከነገርኩ ያ ቃል ደግሞ ሁሉን የፈጠረ ነው ካልኩ
ፈጣሪ የሚባለው በመፍጠሩ ነው ካልከኝ ሁሉ የተፈጠሩት በቃል ነው አልኩ እኮ። ዮሐንስ ወንጌል ላይ ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ በቃል ተፈጠሩ፣ ከተፈጠሩት አንዳችን እንኳ ያለ እርሱ የተፈጠረ የለም፣ ሁሉ በእርሱ ተፈጥሯል ይላል። ኤፌሶን ምዕራፍ 2 ላይ ቁጥር 10 በተመሳሳይ ሁሉ በክርስቶስ ለክርስቶስ እንደተፈጠሩ ይናገራል። ስለዚህ ሁሉ በእርሱ ነው የተፈጠረው። እና ሌላ ጥያቄ አለ? ቃሉ ነው እንጂ አናመልከውም እያልክ ነው? this is Islamic dilemma work። አሁን ደግሞ ምን አለኝ? ቃሉ ነው እንጂ አናመልከውም እያልክ ነው ወይ? ኤኒዌይስ ኤፌሶን ምዕራፍ 2 ቁጥር 10ን አንብብ። ሁሉ በእርሱ ለእሱ ተፈጥረዋል፣ ጉልበት ሁሉ ለእርሱ ይንበርከክ ይላል። ኤኒዌይስ ሌላ ጥያቄ ካለ ይበቃናል ይመስለኛል። 7 ሰዓት ሊሆን ነው። እንደው ደከመኝ። ቢኒ እንኳን ደህና መጣ። አንድ ጥያቄ ብቻ ልጠይቃቸው፣ እኔም ልሄድ ነው። ይበቃል እባክህ፣ ደከመኝ፣ አደከምከኝ። አሁን ማለት አንተ አውርተህ አንተ እንደምትመልስ ሌሎች ስለማያወሩ ማለት ነው። ምንድን ነው? እሺ የምር ከዚህም በፊት እያወራችሁ ስለነበረ እኔም ደግሞ በመካከል ገብቼ ያው እንትን ካልኳችሁ ይቅርታ። ግን እንዳንተ አውርቶ መልስን በስትክክል የሚመልስ አሊያም ደግሞ እንደዚህ ደፍሮ ሰውን መናገር የለም። እኛ በቃ ኢየሱስን ነው የምናመልከው የሚሉት ብዙ በቃ አሁን ብንጠይቃቸው ከኛም ጋር ብዙ ያሉ ክርስቲያን ወገኖቻችን ብንጠይቃቸው ምን ይላሉ? እነሱ እንደዚህ አንድ አምላክ አለ ምናምን አይሉም። እኛ የምናመልከው ኢየሱስን ብቻ ነው የሚሉት። ተመልከት ይላሉ። አንዴም ትሰራለህ። እናንተ የምንጠይቃችሁ ለምሳሌ ስንት ባት ነው የምታመልከው? ኡስታዝ አሊ ስንት ባት ነው የምታመልከው? አንድ አላህን ብቻ ነው የምናመልከው። እኛ አንድ አላህን ብቻ ነው የምናመልከው። ስንት ባት ነው የምታመልከው ነው የጠየቅኩህ እኔ። አንድ አላህን ብቻ ነው እኛ የምናመልከው። ስንት ባት ታመልካለህ ነው ያልኩህ። ስንት ባት ያለውን ነው የምታመልከው? ባቱ ስንት ነው? እንደማታውቅ ላሳየህ። አሁን ኡስታዝ ስንት እጅ ነው የምታመልከው? እጁን ታመልካለህ አታመልክም? አላህ አንድ ከሆነ ለኛ በቂ ነው። እጁን እግሩን ምናምን ለማከፋፈል አይደለም፣ እኛ አናከፋፍልም። እጁን ታመልካለህ አታመልክም? እሺ አንተ ኢየሱስን እጁን ነው እንደምታመልከው? እጁን ታመልካለህ አታመልክም? ሁሉንም ነው። በቃ ፍጡር ከሆነ ፍጡር እንዳለ አላህ ነው የምናመልከው። ፍጡር ከሆነ ፍጡር እንዳለ ነው የምታመልከው። እጁና እግሩ የተገጣጠመ ነው ወይንስ የተነጣጠለ ነው? አሁን እንዴት እንደምለጥፍ ላሳየህ። እጅና እግሩ የተያያዘ ነው። አይቴ መታል እንዴ? ስለዚህ ያልተገጣጠመ ከሆነ ሁለት እጁ እዛ ጋ ከሆነ ሁለት እግሩ እዛ ጋ ከሆነ ጭንቅላቱ እዛ ጋ ከሆነ ባቱ እዛ ጋ ከሆነ እንዴት ነው አንድ ብለህ የቆጠርከው? ለየብቻ መሆኑን አንድ መሆኑን እንዴት አየህ? አንተ ራስህ እያልከኝ እኮ ነው። አንድ ነው ካልከኝ ሁለት እጅ እንደኔ ካለው፣ ሁለት እግር ካለው፣ ሁለት አይን ካለው፣ ሁለት ጆሮ ካለው የተገጣጠመ ነው ካልከኝ እሱ ሰው ነው። የተነጣጠለ ነው ካልከኝ ሁለት ጆሮ እዛ ጋ አለ፣ ሁለት አይን አለ፣ ሁለት እግር እዛ ጋ አለ፣ ሁለት ባት እዛ ጋ አለ። እንዴት ቆጥረህ ነው አንድ ነው ያልከው? ሰው ጋር አይወዳደርም። አንተ ሰው ከፍጡር ጋር አይወዳደርም። ሰውና አምላክን አንድ ላይ ታመጣለህ። ሰው ከፍጡር ጋር አይወዳደርም። ፍጡር ራሱ ጣዕሙ ጠፍቷል። ምንድን ነው እያወራ ያለው? አልጠፋብኝም። አንተ የምታመልከው እሺ አንድ አምላክ ከሆነ ሙስሊሞችንም እኛም የምናመልከው አንድ አምላክ ከሆነ ልዩነቱ ምንድን ነው? ልዩነቱን አምጣ እስኪ። እኛ የምናመልከው ለምሳሌ ባት ያለውን አናመልክም። ባት እጅ፣ እግር፣ ጭንቅላት የሌለው ጣቶች ያሉት እና የተበታተነ ነው። አርሽ በላይ ያለ እንደዚህ ብለን የምናመልከው አምላክ የለንም። አምላካችን ሕያው ነው፣ ቃል አለው፣ መንፈስ አለው። ይህንን ነው የምናመልከው። ሕያው ነው፣ ሕያው ጋር ህይወቱን ነው አካል ብለን ያል ነው እንጂ እንዳንተ ባት፣ እጅ፣ እግር፣ አይን ምናምን የተከፋፈሉ አካላቶች የተገጣጠሙ የሆኑ የተነጣጠሉ ማታቃቸውን ዝም ብለህ ስንት አካል ክፍሎች አሉት አታቅም ገና። ስንቱ ተደምረው ነው አንድ አላህ የተባለው አታቅም ገና። የአካል ክፍሎች ካሉ መቀመጥ፣ መሄድ፣ እነኚህ ልነግርለን ነው። እነኚህ ደግሞ የፍጡራን ባህሪ ናቸው። ይበቃል ዛሬ። ከኔም በላይ ምን ያወቅና ነው? ይኸው ከኔም በላይ እኮ ምንም ያወቅኩ እኮ ነገር የለም። አላህን ልክ ያዱ እንደመጣ ሰው ከመሆኑ በፊት ከጎን ያስቀምጬ ልለጥፍ ደግሜ። ኡስታዝ ምንም እኮ የመለስከው ነገር የለም። እኔ እኮ ትሪት አደረኩ።
ይኸውልህ ልዩነቱ ምን መሰለህ? አንዴ አቁሙትና አንዴ ለውጣ ነው። ኡስታዝ አሊ ቢበቃስ? አቡ ይበቃል። ሀዲስ ይብቃችሁ፣ ዛሬ ይብቃችሁ። 7 ሰዓት ሆነብኝ። ልጆቹ ያወሩና አንድ ጥያቄ ብቻ ባነሳው ላይ አንድ ጥያቄ ብቻ ምን ባነሳው ላይ አንድ ጥያቄ ብቻ እኛም የምናመልከው አንድ አምላክ ከሆነ እናንተም የምታመልኩት አንድ አምላክ ከሆነ ስለዚህ አንድ መሆን ነው ከኛ የምንጠበቀው። የአላህ የሚወደውን አንድ እስልምና ስለሆነ ወደ አንድ ዲን መመለስ ነው። ኡስታዝ ሌላ ምንም ኡስታዝ አንዴ ቆይ እንደምመብኮ ብያለሁ። ኡስታዝ አንዴ ቆይ አንድ የሚለው ቁጥር እኛ ጋር ይኸውልህ አንድ የሚለው ቁጥር ራሱ መተርጎም አለበት። እኛ ጋር አንድ ስንል አንተ አንድ ስትል ከአርሽ በላይ ያለ አካላቶች ያሉት እንደዚህ ነው። እኛ አንድ የሚለው ራሱ እኛ ጋር ሲመጣ በእንደዚህ አይነት ሴንስ አንረዳውም። በቁጥር ሴንስ እንደዚህ የሆነ እንትን ያሉት ምናምን እነሱ ተደምረው አንድ የሚለውን አይደለም ሌላ የለም ለማለት ነው እኛ አንድ ምንለው እንጂ አንተ በምታስበው እንደዚህ ቁጥር በሚቆጠር ሊሚትድ የሆነ ገደብ ያለው በዛ ሴንስ አይደለም እኛ አንድ ብንለው። ምክንያቱም ቁጥር ኦልዌይስ ሜዠርመንት ኮንሲደር የሚያደርጋቸው ነገሮች አሉ። ወይም እንደዚህ ከፍታው ወርዱ ምናምን እንደዚህ ኮንሲደር ያደርጋል። ሊቆጠር የሚችል መሆን አለበት። ንፋስን ለምሳሌ ቁጥረው አይችልም። ንፋስን ልቆጥረው ቤት ውስጥ ያለ ንፋስ ስንት ነው? ትቆጥረዋለህ? አቆጥረውማ ይኸውልህ ካውንቴብል ነበር ተምራለህ። የአላህን ስራና የአላህንም አንድ ላይ ቁጥርህ ራሱ አጨርስም እንኳን ያ እኛም ራሱ አንድ አላህ ነው። ከሱ ውጪ የሚመለስ ይበቃል። ኡስታዝ ይበቃል። በቃ እፎይ እቺ በእጄ ሰማይና ምድርን ፈጥሬያለሁ የሚለው እስቲ ትርጉሙ ለምንድን ነው የምትጠቀሙት እናንተ? እኛ ግብረ አካላት ይባላል። በግብረ አካላት ፈጣሪ የተጠቀማቸው አሉ። ምክንያቱም መጽሐፍ ቅዱስ በሰውኛ ነው የተጻፈው ብለን ነው በሰው ነው የተጻፈው ብለን ነው ምናምን ነው። እንደናንተ የወረደ ነው ብለን አናምንም። እኛ የወረደ ነው ብለን ከሰማይ የወረደ ቃል በቃል እንደዛ ነው ብለን አናምንም። ነቢያቶች ለሰው ጽፈቱ ነው ሰው የጻፈው እንጂ ያው መለኮቱ ከፈጣሪ ነው አይደለ እኮ። አዳምጥሽ ጽፈቱን ሰው ቢጽፈውም እንዲህ ሃሁ በል እያላቸው ሳይሆን እንትን መንፈስ ቅዱስ ጋይድ ያደርጋቸዋል፣ ይጽፋሉ። ያ ማለት ፈጣሪ አይኖቹ እንዲህ ተብለው እኮ ታገኛለህ፣ እጅ ብቻ ሳይሆን ያ ማለት ግን እይታውን የሚጠቁም እጅ ስትል ለምሳሌ ሉቃስ ወንጌል ምዕራፍ 24:39 ላይ ክርስቶስ ምን ይላል? እግዚአብሔር አይምን መንፈስ ነው፣ አምላክ መንፈስ ነው፣ እጅና ስጋ ደም አጥንት የለውም፣ ይኸው እዩ ብሎ ይነግራቸዋል እኮ። ይሄ ግን እጅና እግር እንትን አለው። እግዚአብሔር ምንድን ነው ግን? መንፈስ ነው፣ የለውም ይላቸዋል። ስለዚህ እጅ የሚል ምንድን ነው? እሱ ግብረ አካላት የሚባል አለ። የግብረ አካላት ማለት ምን መሰለ? አካል አለ አይደለ? አይን አለ። አይን ግብሩ ምንድን ነው? ማየት ነው። ስለዚህ አምላክ ያያል የሚለውን ለመጠቆም የፈጣሪ አይኖች ብለን ልንናገር እንችላለን። ፈጣሪ ያያል አይኖቹ ብለን ልንል እንችላለን። ያ ማለት ግን የሆነች የአይን ፓርት አለችው ማለት አይደለም። የፈጣሪ አይኖች ስንል ፈጣሪ እንደዚህ እያልን አይደለም። አሁን ያው የኔን ሀሳብ ወደኛ ቁርአን መጣ እኮ በቃ እሱ አሁን እኛ በቁርአኑን አሁን ቅድም ያነሳውን ሀሳብ አንተ አቡ ካሊድ እንደዛ ብታምን ነበራ። እናንተ ግን ምን ታምናላችሁ? እንደዛ አይደለም የሚታመነው እነሱ ጋር አለው ብላችሁ የምታምኑት እናንተ ሪልም በአጥንት በስጋ የተገነባ የሆነ ይሄ ብሌን የሚለውን ነገር በደሙ በአጥንቱ በስጋው በአካል አድርጎ ይሄ ውጫዊ እኛ የምናውቀውን አካል የተበታተነ ከሆነ ታዲያ አምላክ አንድ ነው ለምን ትላለህ? እፎይ ኖ የተበታተነ ምናምን አልወጣኝም እኮ ኡስታዝ። ያላልኩትን ለምንድን ነው የምትልብኝ? ይኸውልህ እኛ በግብር አካላት እንገልጣለን ስንል አምላካችን ጆሮ የመስማት ባህሪ ነው። የአካል ግብሩ የዚህ ጆሮ አካል ግብሩ ምንድን ነው? መስማት ነው። ስለዚህ ጆሮ ብትል ብትጠቅስ ምንን እያልን ነው ማለት ነው? ይሰማኛል የሚለውን ነው እኛ የምንጠቀመው። እኛ ይኸውልህ አምላክ ልብበለው ኡስታዝ በእናትህ እየረበሽከኝ ነው፣ ላስወርድ ነው ካልሆነ እኛ ይኸውልህ ያ ምን እናዘርጋለን መሰለህ? መንፈስ ነው ብለን እናዘርጋለን። በደንብ አስተውል ኡስታዝ። መንፈስ ነው ብለን እናጸድቃለን። መንፈስ ከሆነ ደግሞ
እንደዚህ ቦዲ ፓርቶች የሉትም መንፈስ ስለሆነ ራሱ ክርስቶስም ስላሳየን ማለት ነው። የለውም መንፈስ እንዲህ የለውም ብሎ ስለነገረን ማለት ነው። ፕላስ በሁሉ የሞላ ከስፔስ እና ፕሌስ ውጭም ያለ ነው ብለን እናምናለን። ከስፔስ እና ፕሌስ ውጭ ከሆነ በሁሉም የሞላ ከሆነ መምጣት፣ መሄድ፣ መቆም፣ መነሳት አይነገሩም። ምክንያቱም መሄድ መምጣት ካለ መሄድ ካለ ሁሌም ፊዚክስ ተምረሃል። ሄደ መጣ የሚባለው የፖዚሽን ቼንጅ ሲኖር ነው አይደለ? ቬሎሲቲ እንትን ስትል ዲ ኦቨር ታይም ነው አይደል? ሞሽን ሲኖር ነው። የሆነ ዲስታንስ ስትሄድ ከዛ በኋላ ፐር ታይም እንትን ሲል ነው፣ በሆነ ሰዓት ውስጥ እንትን ነው። ፈጣሪ ደግሞ ከስፔስ እና ፕሌስ ውጭም ነው ብለን እናምናለን። ባውንድ አያደርገውም። የሆነ ቦታ የሚገድበው ብቻ ነው እንደዚህ ነው ብለን አናምንም። ስለዚህ ሞሽን የሚሰራው ምን ውስጥ ነው? ፕሌስ ላይ ብቻ ነው። ከፕሌስ ውጭ ከወጣ ቦታ የለም። ታይምም አይሰራም። እዛ ላይ ሲንጉላሪቲ ተተማራችሁ። ሲንጉላሪቲ ውስጥ ታይም እና ፕሌስ ምናምን የለም። ኢንፋይናይት ውስጥ ይገባል ማለት ነው። ይሄ ፊዚክሱ ህግ ራሱ እሱን አይገዛውም ማለት ነው። መጣ ልትል የምችለው እዚህ ጋር ሳይኖር ነው። ሄደ ልትል የምችለው እዛ ጋር ሳይኖር ሲቀር ነው። ፈጣሪ ደግሞ በእንደዚህ ይገለጣል ብለን አናምንም። እናንተ ግን ታጸድቃላችሁ። አብያዎች ከሌሊቱ 1/3 ይመጣል ብላችሁ ታጸድቃላችሁ። ስለዚህ ከሌሊቱ 1/3 የሚመጣ ከሆነ ስፍራ ወደ ሆነ ስፍራ መጣ ከተባለ ቼንጅ ኦፍ ዳይሬክሽን አለ ወይንም ደግሞ ፖዚሽንም አለ ማለት ነው። ሙቭመንት አለ ማለት ነው። ታይም እና እንትኖች አሉ፣ የፕሌስ ቼንጆች አሉ ማለት ነው። ይሄ ለፍጡር ነው የሚነገረው። ስለዚህ አካል ክፍሎችን ካጸደቃችሁ ደግሞ የቦዲ ፓርቶች የማንንም አይመስሉ፣ እጁ ከእግሩ ጋር ማይመሳሰል፣ ባቱ ከአይኑ ጋር ማይመሳሰል አጸደቃችሁ ማለት ነው። ይህንን ስታጸድቅ ባቱ አይኑ አይደለም፣ ጆሮ እጁ አይደለም። እኛ ግን ምን እናምናለን መሰለ? በሙላት ምንድን ነው ብለን እናምናለን? መንፈስ ነው ብለን ነው የምናምነው። በሙላት መንፈስ ማይዳሰስ ማይነካ ማይታይ በሙላት ያለ ነው። የቦዲ ፓርቶች ያሉት ሳይሆን በሙላት የሚሰማ ጆሮ በምትባል ብቻ የሆነ እንዲህ የተገጠመለት በእሷ የሚሰማ በእግሩ ማይሰማ እንደናንተ ብለን አናምንም። እኛ በሙላት ሰሚ ነው፣ በሙላት ተመልካች ነው። እንደዛ ነው በሙላት ሚያቅ ነው እንጂ የሆነ ጭንቅላት የምትባል በእሷ ሚያቅ አይደለም። ስለዚህ በግብር አካላት ግን ተገልጾ ልታገኝ ትችላለህ። በግብር አካላት በአካል ግብር ሰምተህናል። ሌሊቱም እየሄደ ነውና አሁን እኮ ያው የኛውም እኮ እኛ አለው ብለን የምናስበው ጋር ከኛ ሳናመሳስል ነው። በጣም አቋይማ አንተ አቡ ካሊድ ኡስታዝ አሊ እና አቡ ካሊድ ትክክለኛ ሐቂቀተን ወላይ ተውሂድ ነው እየተገለጸላችሁ ያለውና መቀበል ትችላላችሁ። በቃ ይሄ የፍላጎት ምርጫ ነው። ባይዘው አውት የማምለክ መብት አላችሁ። ሐቂቀተን ነው ማለት ነጂም ምንድነው እያልኩ አይደለም። ሁላችንም የራሳችን የምናምነው የሆነ ነገር አለ፣ ግን ተውሂድ ነው እየነገራችሁ ያለው እና በነገራችን ላይ ነጂም ሱፊያነት ጀነት አያስገባም። ሱፊያነት እንደዚህ ምን እያልክ ነበር አንተ? ሙስሊም ነህ ሱፊያነት እንዴ? ሱፊያን ተከተል ተብለሃል። እሱን እኔ ዝም ብዬ አላወራም ብዬ ነው። ዝም ብለህ እኔ ሱፊያ ቤተሰቦቼም እንደ ሱፊያ አንተ ሙስሊም እስልምና ተከተል ተባልክ እንጂ ሙስሊም ነው ተባልክ እንጂ ሱፊያውን ተብለሃል እንዴ? እኔ አንድ ቀን እኔ ወሃቢያ ነኝ ብለህ በራሴ ያው ሰው ይላል እንጂ እኔ ወሃቢያ ነኝ ብዬ አላምንም። እኔ ሙስሊም ነኝ። ቆይ ተረጋጋ። ዛሬ በቃሽ፣ ሰዓት ሄዷል። ቆይ ሚስተር ቆይ አንዴ ቆይ እስቲ አንተ እኔ ለሱ አንድ ጥያቄ ብቻ ነው ያለኝ። ቆይ እስቲ ተረጋጋ። አንዴ ክብር ሙስሊም ሆን ካልሆንክ ያ የራሱ ጉዳይ ነው፣ አይመለከትንም። እዛው ቆይ እስቲ ትንሽ እፎይ፣ እኔ አንድ ጥያቄ ነው ያለኝ። ለመጠየቅም ብቁ አይደላችሁም። ቆይ 400K የሚለውን አንሳና አሁን ትንሽ ቆይ፣ ትንሽ አንተ አታፍርም? አሁን ተውሂድ የተነገረክ ቢለክ ግን አሁን እነሱን አንድ ሚዩት አድርግልኝ አንተ ጋር ትንሽ እንትን ብዬ ከዛ ወርዳለሁ። በጣም ይቅርታ። እሺ ቀጥል። ስለዚህ አንተ ጥሪ ማለት ትፈራ። አረ በቃሽ፣ በቃ በጣም ይቅርታ። ኢየሱስ ያደረገውን ጥሪ ራሱ ትፈራ። ወንድማችን እፎይ በጣም ከልብ ነው የምናመሰግነው። እንግዲህ አላህ ጀዝ እኔ ወላሂ ዱዓ አደርጋለሁ። ደግሞ ልጠራኛ አንተ ትመጣለህ እንጂ እኔ ያንተን ወንጌል ያንተን መሰለ
እንደዚህ የሚጋብዙ ከሆነ እውነት ላይቭ እንደዚህ የሚጋብዙ ከሆነ ትምህርት ለመውሰድ ምናምን እመጣለሁ ኢንሻአላህ ባላህ ፍቃድ። ግን ደግሞ ለአንተ ዱዓ አደርጋለሁ፣ አንተም ለኔ ዱዓ ታደርጋለህ። ዱዓ አድርግ እንደማመጣ እርግጠኛ ነኝ ትላለህ። ኤኒዌይስ እኮ እንድትመጣ ነው ዱዓ ማደርግልህ። አባቶች ላይ ብዙም ማልሰራው ምንድነው እሱ አንዳንድ ነገሮችን እንትን ምጥባቸው ስላሉ ነው። ቆይ ኡስታዝ ዋብዮች በጣም ስለሚቀርፉ ነው። እኔ ሀባሾቹ ጋር ጥያቄ ሳይኖረኝ ቀርቶ አይደለም ማልፈውም። እሱ ሙስሊም ነው። ቆይ ኡስታዝ በእናትህ የእናንተ ጋር አክቹዋሊ ባለፈው ተቀይመው መሰለኝ የጠፉት የሆነ ሰዓት ላይ ረጅም ሰዓት እኔ ቤት እንደውም ኃይለኛ ውይይት እያደረጉ ነበረ። የመጨረሻ ቀን የተወያየን ቀን ሜይ ቢ የሚያስታውሳለህ? ከሀባሾች ጋር ነበር የተወያየ ነው የሆነ ሰዓት ሆት ውይይት ተወያየ። አይ ቲንክ ከኩርሲው ጋር ምናምን የተያዘ ታስታውሳላችሁ? ማንም የሚያስታውሰኝ ሙሉ ኡስታዞች ምናምን ገብተው አስታውሰዋለሁ። ኃይለኛ እንትና እንደው ማን ነበር ያንኛው ዋብያው ሀባሽ የሆነ ቀን አስታወስክ? ናቸው ጠፋብኝ። ብቻ ኃይለኛ እንትን ነበረ። ይዛቅ ያ ተቀጣቀጥን የዛለታ። ከዛ በኋላ ነው አይደለ ተዛ ተነኛ ጋር ተነካካውና ቀዝቀዝ አለብን፣ ጠፉ። ከዛ በኋላ እነሱም እንጂ እንደውም ፕሮግራም ዘን ካሁን በኋላማ ምናምን እንመጣለን ኃይለኛ ዲቤት እናደርጋለን ምናምን ብለው ነበር። ዋብዮቹ ሁሉ ጥሪ አቅርበው ነበር ቤቴ ውስጥ ታስታወሳችሁ? ሰው ነው በፊት ነው እሱ እንደ ነበረኩ። በዚህ አጋጣሚ አብሮ ስም ጠርቶ የሆነ ኡስታዝ የውይይት ሰው ነኝ እሱ ሌላ ቀን ነው ሰው ነኝ። አንድ 3 ቀን በፊት ነው የተወያየ። ሌሎች ነበሩ። ሰው ነኝ እኔ ቤት ተወያየን። ከሱ ጋር መጨረሻ ላይ ከኔ ጋር ተወያየን። አላየሁትም። ከዛ በኋላ ቲክቶክም አቆመ መሰለኝ እሱ። ሌሎች ነበሩ ጥሪ ያቀረቡ። እንደው እዚህ ንጽጽር የሚሰሩ ልጆችም እንደውም ገብተው አመራሩን እነሱ እንደውም እንምራውን እንትን ብለው እንደውም አመሩትና ሌላ ቀን እንገናኛለን ብለን ነበር የጨረስነው። እና ሀሳብ ልዩነት ሳይኖረኝ ቀርቶ ሳይሆን ከአባሾቹ ጋር መወያየት እችላለሁ። ከእነሱ ጋር ግን ሞር ፎከሴ ዋብዮቹ ላይ ስለሆነ ነው። በጣም የሚዋሹት ዋብዮቹ ናቸው። በጣም የሚያጭበረብሩት ዋብዮቹ ናቸው። አስተምሮታቸው ደግሞ በጣም የተመታ ነው። እየተሰደብክ ነው እንዴ? አይደለም ዋብያ ባህሪያችሁ ስለሆነ የሚያርድ ሰው ስማ፣ ደግሞ ስለምን እያወራህ ነው አንተ ልጅ? ኡስታዝ አይበቃም? ደህና አይደል? ቆይ አይበቃኝም። ቆይ ጥያቄ በጥያቄ ነው። ይሄ ወሃቢያ አይደለሁም። እኔ አንድ ሙስሊም ብቻ ነኝ። ሙስሊም ተከታይ ብቻ ነኝ። ወሃቢያ አይደለሁም። አይ ዋብያ አከብረሃለሁ ኡስታዝ አሊ። ለማንኛውም አከብረሃለሁ። ወደህ አይደለም የተሰጠኸውን ነው የወሰድከው። ከዛ ውጭ ግን ያው ካነበብክ ከተማርክ ማይለወጥ የለም። ትማራለህ። ከዛ ውጭ ምንም ነገር የለም። እና በጣም እናመሰግናለን። አትቆጣ ወንድሞችን ያው በክብር እንደገና ደግሞ እዚህ ገስት ላይ ምናምን ሰዎች ሲገቡ ምናምን እዚህ ተቀምጠህ ምናምን ወይ ልሄድ ነው ምናምን ብለህ መሄድ አለብህ። ቅድም ስትሄድ ነበር አይደለ? ወደዛ ሄደህ ምናምን ምግብ ምናምን በልተህ መጣህ ምናምን ይሄ ድርስ እንትን እንዳይል ነው። ምናልባት ሌላ ትልቅ የሆነ ሰው ምናምን እዚህ ካለ እየበላህ ምናምን እንደዚህ ወደዛ ስትሄድ ምናምን ትንሽ እንዳንተ አይነት ሰው ካለ ምናልባት እዚህ እየሰማሁት ስለሆነ አንዳንዴ እያወሩ ጣልቃ ላለመግባት ብዬ ነው። ይርባል። አስበዋል 3 ሰዓት በላይ አሁን 4 ሰዓት አለ ተጨቃጨኩኝ። 4 ሰዓት ከስንት ሰው ጋር ሳወራ አስበዋል። ብዙ ሰው ነው የሚገባው። ግን ያው ለትልቅ ቁም ነገር እስከተቀመጠ ድረስ ሪስፔክት መሰጠት አለበት። ምን እንደሚል ኢንሻአላህ ክርስቲያን ትሆናለህ ይላሉ። ኧረ እኔ ክርስቲያን ኢንሻአላህ ያው ሌላ ቀን ብቅ በል ይበቃል። ሰውየው ራሱ ክርስቲያን ነውና ብቅ በል ሌላ ቀን። ለማንኛውም እናመሰግናለን። ጥያቄ ጠይቃችሁ ወይ ስለሆነም በጣም ነው የምናመሰግነው። ጥያቄን ፈራችሁት እንዴ? ቆይ
ኡስታዝ ምንድነው የምትጠይቀኝ? ይበቃሃል። ምንድነው እሺ ጥያቄ? እንዴ ቆይ እንዴ የፈራችሁ ሰው ልጁን ለምን አባረርከው? ወጡ በቃ እንዴ አንተንም ላስወጣ ነው። አንድ ክሊክ ነች የቀረች። ምክንያቱም 7 ሰዓት 4 ሰዓት አላስቀመጣችሁኝ። ካሁን በኋላ እንደውም በጊዜ እመጣለሁኝ። በተረጋጋ ልብህ አዳምጠኝ፣ በተረጋጋ አእምሮ አዳምጠኝ። እኔ እንደምሰማ ልታዳምጠኝ ይገባል። ለምን አንዴ የራስህን ወሬ እንደሚሰሙ የራስህን ወሬ ብቻ ነው የምታሰማው፣ እኛን ትዘጋለህ። እንዴት እንደዛ ይሆናል? እንዴት እንደዛ ልንሰማ እንችላለን? እንዴት እንደዛ ልንረዳዳ እንችላለን? ኡስታዝ የጠየቅኩህን እንኳን አንድም አልመለስክም። የአንተን ጥያቄ ወደ 3 ጥያቄ መለስኩኝ። እኔ ግን አልጠየቅኩም። ያመጣሁት ወይስ ምን? ያልጠየቅኩም ለምንድን ነው እሱ ገና ጠቆም ሳደርግ ልመልሰው ፈቃደኛ ስላልሆንክ ለመጠየቅ ብቻ ነው እንጂ ለመመለስ አልፈልግም አልከኝ። ታውቁ ወይ አይደለም? አዳምጠኝ፣ አዳምጠኝ። እኔ በጣም ነው ያዳመጥኩህ፣ ግን አንተ ልትሰማኝ ፈቃደኛ አልሆንክም። ምን እንደሆነ አላውቅም። ግን አሁን እንደምትለው ከአንተ የወሰድኩት አንድ ነገር ቢኖር ከሌሎቹ ለየት አልክብኝ። ለምን ብትል ሌሎቹ እኛ የምናመልከው አምላኬን ምናምን አንልም፣ የምናመልከው ኢየሱስን ብቻ ነው። ማስረጃ ጠይቀናል። ማስረጃ ምንድነው? እያወራለሁ ስለ ሰው ወሬ ነው። መረጃ ክፈትሽ። ስለ ሰው ወሬ ለምን ታወራለህ? ማስረጃ ክፈት። አንተ ኢየሱስ ሰው ነው ወይስ አምላክ ነው ብለህ ታምናለህ? ማስረጃ ክፈትና አውራ። እኔ ቅድም አስረዳው እኮ ደግሜ ለምን ድንጋይ ላይ ውሃ እንደማፍሰስ ነው። አሁን ሌሎች ለምሳሌ የሚሉኝ አላህም ባቱን ነው የምናመልከው። አይ ባቱን ሳይሆን እጁን ነው እናመልከው አሉኝ። አይ ጣቱን ነው የምናመልከው አሉኝ። አይ ጠፍሩን ነው እያልኩ ላውራ እንዴ? ላ ጠፍር አይደለም። እኔ ስለዛ ነገር ሳይሆን ሁለት ጥያቄ ነው ይዤልህ የመጣሁት። ኡስታዝ ጠፍር አለው የለውም? አላህ ጥፍሩን አይተሃል እንደ አንተ? አለው የለውም ነው ያልኩህ። እኔ ጥፍሩን አይተህ መታል አልመታህም? ንገረኝ። ይሄን አላየውም፣ እየጠየቅኩ ነው። ጠፍር አለው የለውም? አላህ የመጀመሪያውን ጥያቄ መልስ። ኢየሱስ ሰው ነው ወይስ መልእክተኛ ነው ብለህ ታምናለህ? አላህ ጠፍር አለው የለውም? እመልስልሃለሁ። ይሄንን በማስረጃ ነው ማሳየው። ኢየሱስ ሰው ነው ወይስ መልእክተኛ ነው? ኢየሱስ በስጋ የተገለጠ ነው። በስጋ የተገለጠ አምላክ ነው። በስጋ የተገለጠ አምላክ ነው ማለት ምን ማለት ነው? አዳምጥ። በስጋ የተገለጠ መልእክተኛ አይደለም እያልክ ነው? አዳምጥ። መልእክተኛ ማለት ምን ማለት ነው? መልእክተኛ ነው አይደለም? አዳምጥ። እሺ፣ በስጋ የተገለጠ አምላክ ነው ስንል ምን እያልን ነው? ቃል በራሱ ቃል ምንድን ነው? እሱ እያልን ነው አምላክ ነው። ሁሉን ያስገኘ ሁሉን የፈጠረ ነው። በስጋ እንደመገለጡ ከማርያም እንደመወለዱ የማርያም ልጅ ተብሎ ይባላል። የማርያም ልጅ በስጋ የተገለጠው እርሱ ሰው ተብሎ ይጠራል። ቃል ግን አስቀድሞ ሰውን የፈጠረ ነውና ሁሉን የፈጠረ ነውና እርሱ የእግዚአብሔር ልጅ፣ የእግዚአብሔር ቃል፣ አካላዊ ቃል፣ ፈጣሪ እግዚአብሔር ተብሎ ይጠራል። ስለዚህ ልጆቹ ናቸው። የሰው ልጅ ምን ይላል? ማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ መኔ ብሎ ይጠይቃቸዋል። ማንን? ደቀ መዝሙርቱን። የሰውን ልጅ ማን ይሉታል አላቸው። ለማ? ለደቀ መዝሙርቱ። አንተ የጠየቀውን ክርስቶስ ጠየቃቸው። ከዛ ምን አሉት? አንዳንዶቹ ከመልእክተኛ አንዱ ነው አሉት። አንተ አሁን እያልክ ያለው አንዳንዶቹ ነብይ ነው ይሉሃል፣ አንዳንዶቹ ኤልያስ ነው ይሉሃል አሉት። ኦኬ፣ አንዳንዶቹ ነብይ ነህ፣ አንዳንዶቹ ኤልያስ ነህ ይሉሃል። አምላክ ነው የምትለው? አይ አዳምጥ፣ አንተ አትቸኩል። አንተ ያልከውን ራሱ ክርስቶስ ጠይቆ ምላሽ ሰጥቶበታል። ባጭሩ እኮ ነው የጠየቀው። ምን ማብራራት እኮ አያስፈልግም። ባጭሩ ሰው ነው ወይስ አምላክ ነው ብለህ ታምናለህ? ፍጡር ነው ወይስ ፈጣሪ ነው ኢየሱስ? ጅብሪል መርየም ጋር ሰው ነው ሰው ብቻ ነው ወይስ መላክም ነው? ተቋርጬ ነበር። አዎ ተቋርጠ ነበር። ረጅም ሰዓት። አዎ ወደ መጨረሻ አካባቢ ተናገር ትችላለህ።
እኮ ጅብሪል መርየም ጋር ሲመጣ ሰው ነበረ ወይስ መልአክ ነበር? መልአክ ነበር። እንዲህ ሰው እኮ ነው የመጣው። ክንፉ ብቻ ምድርን ይሸፍን የለ እንዴ አለው። አሁን መጣ ላይ ኔትወርክ ይሰማል። በቃ ዝጋ ኔትወርክ ምንትን ነው። ይሰማል ፎይ እፎ ይሰማል። ኦኬ ያው የኔ ይሰራል። የእሱ ኔትወርክ ነው መሰለኝ። ጨራሻ ምንድን ነው እሱ? ኢየሱስ ኔትወርክ ነው። አሁን መጣ እና ምን ትጠብቃለህ? እና ቤቱ እንዳይዘረፍ እየጠበቅኩ ቻው ደህና መልካም መልካም አዳር። በቃ ታይም ፎቶ የምንነሳበት ነው። የዋብያዎቹም የአባሾቹም ጥሩ አርጉመንቱ በደንብ ገብቷቸዋል። በደንብ እየተረዱ ነው። በደንብ እያወቁ ነው። በደንብ እየተማሩ ነው ማለት ነው። ጥሩ ነው መማር፣ ጥሩ ነው መማር። ያስከብራል፣ አገርን ያኮራል። ተማሩ። በጣም ብዙ ተማሪዎች፣ በጣም ብዙ ሙስሊሞች ነው እየተማሩ። ገዝቱ ሙሉ እንዳለ ሙስሊሞች ነበር የላኩት ከስር ኦልሞስት 90% እነሱ ነበሩ ልከው እየጠበቁ የነበረው ለመግባት። ይህ የሚያሳየው ለመማር በጣም ኢንተርስት እንዳላቸው የሚያሳየ ነው። ስለዚህ እንደዚህ ስትማሩ ጥሩ ነው። እውቀት ጥሩ ነው። እውነት አርነት ያወጣል ስለሚል መጽሐፍ እውነት አርነት እንዲያወጣችሁ ተማሩ። ስለዚህ አላህ ያጸደቀውን አካላት እናጸድቃለን ብለውናል። አላህ እጅ አለው ያጸድቃሉ። አላህ ሁለት አይን አለው ያጸድቃሉ። ሁለት ጆሮ አለው ያጸድቃሉ። ባት አለው ያጸድቃሉ። እግር አለው ያጸድቃሉ። ጭንቅላት አለው ወይ ሲባሉ ዝም እንላለን። ለምን? አለውም የለውምም አልተባለም። ስለዚህ ጭንቅላት አልባ አካላ ታምልኩ አምላክ ብላችሁ ጭንቅላት የሌለው አስባችሁታል? አይ አለው ካሉን ኦኬ። ጭንቅላቱ ፀጉር አለው የለውም? ኦኬ ችግር የለውም የለውም አለውም አንልም። ጭንቅላት አምላካቸው ጭንቅላት ይኖረው አይኖረው አያውቁም። የሚያመልኩት አምላክ ጭንቅላት ይኖረው አይኖረው አያውቁም ማለት ነው። ኦኬ ብልትስ አለው የለውም? አይ እኔ ባለጌ ተሳዳቢ ምናምን ብለው ያስደነግጧችኋል። ያልተጠቀሰ ነገር ዝም እንላለን ካላችሁ የአካል ክፍልን ካጸደቃችሁ ብልት የለውም ተብሎ አልተጻፈም እና ስለዚህ አካላት ክፍሎችን ካጸደቃችሁ ብልት ወይን አለው ማለት ነው። ወይኔ ሴት ወይኔ ወንድ ብልት አለው አታቁማ። ልክ ጭንቅላት ይኑረው አይኑረው አናቅም እንዳላችሁት ብልት ይኑረው አይኑረው አታቁም። ስለዚህ ሰንበዲ ብልት አለው ብሎ ክሌም ቢያደርግ የለውም ብላችሁ መሞገት አትችሉ። የለውም ብላችሁ ስሞግቱ ቢኖረው ስትሄዱ ያላጸደቀውን ዝም እንላለን ካላችሁ የለውም ብላችሁ መሞገት አትችሉም። ስለዚህ አምላካችሁ ብልት አለው ማለት ነው። ስለዚህ እኛ ጋር ሲመጣ ግን አምላካችን መንፈስ ነው። ከስፔስ እና ፕሌስ ውጭም በሁሉ የሞላ ነው። የአካል ክፍልፋዮች ውጤት ድምር ነው ብለን አናምንም። ይሄ ቀደምት አባቶች አስተምሮ በደንብ አድርገው ምላሽ ሰጥተውበታል። በእንደዚህ አይነት ጉዳዮች ላይ በግብር አካላት የተገለጠን እጆቹ እግሮቹ ምናምን የሚሉ ሊኖሩ ይችላሉ። እነሱ ግን ሊተራሊ አሉት ማለት አይደለም። ምክንያቱም አምላክ የሚሄድበት መሄጃ ቦታ አስፈልጎት እግር አያስፈልገውም። ከቦታና በሁሉ የሞላ ሆኖ የሚሄድበት ቦታ የሚያስፈልገው ስላልሆነ ማለት ነው። የሆነ ቦታ ጎሎ የሆነ ቦታ የሚሞላበት ስላልሆነ ይህን በደንብ አስተውሉ፣ በደንብ ወቁት። መጽሐፈ ሜላድ ምዕራፍ 10 ላይ ቁጥር 3 አካባቢ መጽሐፍ አትናቴዎስ ሃይማኖተ አበው ሰለስቱ ምዕት
እንደዚህ አይነት ነገሮች የሚመስሉ የገቡ አሉ። ቀደምት አባቶች ግን እንደዛ ብለው አላስተማሩ። ፔሬድ ቼክ አድርጉ፣ ወደኋላ መለስ ብላችሁ አጥኑ እናንተ። ስለዚህ የትርጉም ስህተት ወይን አለ ወይንም ደግሞ እንደገና መታየት አለበት። እሱ አትናቴዎስ በእነዚህ አይነት እንትን የሚሉትን እንደውም ያወግዛቸዋል። ስህተት ነው ብሎ ማለት ነው። አትናቴዎስ እንደዚህ እጅ እግር አለው ብሎ አስተምሯል ማለት ቅጥፈት ነው፣ ቅጥፈት ነው ማለት ነው። እና ይህን ይመስላል። ዛሬ በቃናል።